ካህኑ ከዲያቆኑ ጳጳሱ ከመነኩሴው እንዴት እንደሚዋሹ ይልኝ ናና ሞግታይን በየሰለው ጴንጤ መጽሐፍ ቅዱስ መጽሐፍቶቻችን ያተሙብን ናንተን ያለ ነው ብሎ እንዴት እንደሚዋሹት ኦኬ ማለት ከዛ ተራዝሟል የሚል እኔ ያስተላለፍኩ ማለት ካስፈለገ እኮ ቀኖች አሉ እኔ ኤርሚያስ በእኛ መጽሐፍ ማርያም ነው ማለት በእኛ መጽሐፍ ኤርሚያስ እኔን ተከራክሮ ያሸንፈኝ ሜዳው ላይ መገናኘት ነበር ዲያቆን ስዩምዬ ሜዳው ላይ ተገናኝቶ ነበር መገናኘት ቀጥረኝ አስደግፏት ሄደ እንደሚባል አስደግፋችሁ እየቀጠራችሁ ቀጠሮ መስርዙት ተቀጣሪው ዛ መጥቶ ፍለፊት ይቀመጣል እናንተ ግን ተረባርባው አዳኑኝ ተረባርባው አስጣሉኝ ባክ እንዳትገባ ህዝብ ወደዛ እየሄደ ነው በጣም ብዙ ነገሩኛ እዚ ሚዲያው ላይ እንደምንለው አይደለም ብላችሁ እኮ በውስጥ የምትዶልቱትን እኮ ሰምተናል እባካችሁ ዛ ኤርሚያስ ቤት አትሄዱ ህዝቡን ሁሉ ያመነፈቀው ነው ብለው እኮ ተረባርባው አስጥለውሃል ኦኬ ከፈለክ ኪሳችሁ ውስጥ ስንት ሳንቲም እንዳለ ሊያውቁ ልናቀበት የምንችለው መስመር አለ ኦኬ ተረባርባው አስጥለውሃል ከዛ መጽሐፍት እንዳሳተመ ብሎ የሚለውን ስማለኝ ግን አሁን የሚያነብላችሁ ገድላት ሲፈልግ እሱ ያሳተማቸው ናቸው ወይ ለናንተ ያሳተማቸው እኔ ከናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ማማና ውሸቱን ይወለታ ውሸቱን ያየው ውሸት ሰው ሲዋሽ አፉን ነው የሚይዘው ወይኔ በጌታ እንኳን አይለው በመቤቴ ቀደድኩት አይደል ቀደዳይን ብሎ ማለት ነው ሙስሊም ማለት ውህቲ እስክትደረግጥ ድረስ ማለት ነው እሷ ፔጅ ላይ ነው የሚገኘው ብዙ መረጃ በእውነት ሂዱና ፎሎ አድርጓት ኦኬ ኤርሚያስ አሳትሞ ነው አላለም እኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ወይ ለናንተ ያሳተማቸው እኔ ከናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ማማና ውሸታም ሰው እንደዚህ ነው ራሱ ውሸቱን ተናግሮ ራሱ ነው የሚደነግጠው ጳጳሱ የኤርሚያስ የሚያመጣቸው መጽሐፍ ለምን ቃል በቃል ይሰብኩታል ቃል በቃል ኤርሚያስ ቢከፍተው መጽሐፍ ጳጳሱ ደግሞ ቃል በቃል ይሰብኩታል እሺ ቀጥል ኤርሚያ እሱ ጋር ነው የምንመጣው ዳጊ የኔ ከዛ ልሰጣችሁ ችግር የመጣው እዛ ጋር ነው አንተ መጽሐፉን ተከፍታለህ እሳቸው መጽሐፉ ላይ ያለውን ሐሳብ አውደ ምህረት ላይ ቃል በቃል ይሉታል ስለዚህ ማተመ ቤቱን ሄዳችሁ ቼክ ማድረግ አያስፈልጋችሁም ጳጳሱ ኤርሚያስ የሚከፍታቸው መጽሐፍ ቃል በቃል ይሰብኩታል ተበልታችኋል ቀጥል ኤርሚያ ለናንተ ያሳተማቸው እኔ ከናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ማማና ውሸት አቤት ውሸት ወይኔ ውሸቴ ቀደዳይን ቀደድኩት ብሎ እኮ ማለት ራሱ ነው ያፈረው ሰው ሲያፈር አፉን ይይዛል ራሱ ዋሽቶ ወዲያው ወደ ማይክሮ ሰከንድ ሳይሞላ ህሊና የሚባል አለ አንተ ውሸታም እያለው ፈረደበት አሁን ኤርሚያስ የኤርሚያስ ሃይማኖት ፕሮቴስታንት በቃ ሊጨፈጭፍ ማለት ነው ኑና ፊቴ ቆማችሁ አውሩ ማንም ፓስተር ማንም ሌላ አይገባም ከኔ ጋር ብቻ እንጫወታለን ብቻ ኑ የትኞቹ መጽሐፍት እንዳሳተሙ እንደዚህ ነው የሚዋሹብን ኦኬ ወንድምነት ዳጊ ያለውን ቪዲዮ ላሳይና ከዛ ልስጥ ኦኬ ጳጳሱ ሁሉ ጭምር ሳይቀር እኔ ባሳተምኩት መጽሐፍት ላይ ነው እንዴ አግኝተው የሚያወሩት ማርያም ለኃጢአተኞች ሞታለች ብሎ የሚለውን ደጋግመን ስንት ጊዜ ያሳየን አይደል ስናሳይ አይ ይሄ የኮምፒውተር ኤረር ነው አላችሁ ከዛ ደግሞ ያው ጴንጤ እንደምታውቁት እጁ ረጅም ነውና አስገብተው ጽፈውበት ነው አላችሁ ከዛ ደግሞ ምንድነው የትርጓሜ ስተት ነው ይሄን ትርጉም ለመረዳት የግድ ኦርቶዶክስ መሆን አለባችሁ አለን ገድላት ድርሳናትን አንብበ ለመረዳት የግድ ከፕሮቴስታንትነት ከሙስሊም መጥቶ ወይ ከካቶሊክ መጥቶ ኦርቶዶክስ መሆን አለበት የተጻፈ አማርኛ አንብቤ ለመረዳት ሃይማኖት መቀየር አይጠበቅብኝም ጥሩ አንባቢ መሆን ነው በእናከን ወናተን መለየት ማለት ነው ኦኬ ምን አሉ ታዲያ እሺ ኤርሚያስ የጻፋቸው መጽሐፍቶች ፕሮቴስታንት የጻፋቸው መጽሐፍት ከሆኑ ጳጳሳቱ ምን ይላሉ ይላል በዚህ ጊዜ ማህደር ሀጣንን ገሃነምን አስጎበኛት ይላል ጳጳስ ናቸው ልበበሉ አስኬማ የደፉ ጳጳስ ናቸው
ኤርሚያስና ፕሮቴስታንት የጻፉት መጽሐፍ ነው ብለው የሚሉት ነገረ ማርያም ከዶግማ ትምህርታቸው ነው። ማርያም ልክ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ ሞተች ብሎ የሚለውን በመጽሐፍ ደጋግመን ስናሳይ የነበረው እሱን የኮምፒውተር ኤረር ነው፣ ተሳስቷል፣ ፕሮቴስታንት እጁ እግሩ ረጅም ስለሆነ አስገብቶበት ነው ብላችሁ ያላችሁትን ጳጳሳት ሁሉ ጭምር የሚሰብኩት ነው። አውደ ምሕረት ላይ ህዝብ የሚያጨበጭብለት እልል የሚልለት ጋይ እዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ሩህ ነው። ሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሙተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ ሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ ያንተ እናት ሆኜ እንዴት ሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች ይላል። ስለ ኃጥአን ሞትን እንድትቀበል እንድትሞትላቸው እሷ ካልሞተች በስተቀር እነዛ 9999 ነፍሳት ስለማይድኑ የኢየሱስ ሞት ስለማይመለከታቸው እይታይ እንግዲህ ከጳጳሳቱ ከሊቀ ጳጳሳቱ እንድትሞት እኚህ ሊቀ ጳጳስ ናቸው። ከሊቀ ጳጳሳቱ እስከ ሊቃውንቱ ከአዛውንቱ እስከ ባልቴቱ የሚሰብኩት ጉባኤ መድረክ ጉባኤ ሰብከው ጉባኤ ከፍተው መድረክ ላይ አውደ ምሕረት ላይ ቆመው ህዝብ የሚያጨበጭብለት ትምህርት ነው የሚያስተምሩት። ያው ስለዚህ ማን ነው ትክክለኛ ብሎ የሚለውን ለማለት ለፓስተርዬ ልስታው። የማናቸው አስተምሮ ነው ትክክል? ጳጳሳቱ የሚናገሩት ነው ወይስ መጽሐፍቶቹ? ካህኑ የሚናገረው ወይስ ድርሳኑ የሚናገረው? ፓስተርዬ አቤት ምል በጣም በቃ ለመናገር ራሱ እኮ የሚቸግር በጣም የሚያሳዝን ነገር ነው። ማለት መጀመሪያ ስታነብ በጣም ብዙ ነው የሳኩት እስኪያመኝ ድረስ፣ ግን ወደ በኋላ ላይ ነገሩ በጣም እየዘገነነ ነው የመጣው። ምንም ጥያቄ የለውም። እዚህ ሶሻል ሚዲያው ላይ ለማስተባበል የሚሞክሩት ሰዎች እንደዋሹ ያው በግልጽ ይታያል እኮ። እና ማን ነው ልክ ከተባለ የቤተ ክርስቲያኒቱ ሰነድ ነው ልክ። የቤተ ክርስቲያኒቱ ሰነድ ነው ልክ። የቤተ ክርስቲያኒቱ ሰነድ ልክ አይደለም የሚሉ ከሆነ ይሄ ሰነድ በቤተ ክርስቲያኒቱ መወገዝ አለበት፣ መወገዝ አለበት። አንድ በጣም ምን ማለት እንደሆነ የማይገባኝ ደጋግመው የሚያነሱት አሁን መምህር ዲበኩሉም ሲናገሩ እንደሰማኸው ለሙግት ለክርክር አይበቁም ምናምን የሚል ነገር ያወራሉ። በምን አግባብ ይሄን እንደሚሉ አላቅም፣ በምን አግባብ ይሄንን እንደሚናገሩ አላቅም። በምን አግባብ ይሄንን እንደሚናገሩ አላቅም። ሎጂክ ነው ህግ ነው? በምን አግባብ ነው ይሄንን የሚሉት? ለምሳሌ እኛ እምነታችን፣ መንፈሳዊ ተግባራችን፣ ባህሪያችን፣ አገልግሎታችን ማናቸውም በወንጌላውያን ክርስቲያኖች አካባቢ ያለ ወይም በወንጌላውያን ክርስቲያኖች አምልኮ፣ መንፈሳዊ አገልግሎት፣ ባህሪ፣ ልምምድ ውስጥ የመጨረሻው ወሳኝ መጽሐፍ ቅዱስ ነው እንላለን። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ 66 መጽሐፍት አሉት። 66ቱም መጽሐፍ ወሳኝ ነው የምንለው እንጂ ገንጥለን አውጥተን አይ ይሄኛው ለመወያያ አይሆንም አንልም። እነዚህ ሰዎች 66ቱን መጽሐፍ ይዘዋል። 66ቱ መጽሐፍ ይመለከተናል ይላሉ። ልክ ነኝ አይደል? የ80 ያህዱ አካል ነው አይደል? 66ቱ መጽሐፍ ልክ ነው ፓስተር። አዎ። ከዛ ይመጡና እነዚህ መጽሐፍት ዶግማ አይደሉም ይላሉ። ቅድም አንተ ያነበብከው ላይ የህይወት መጽሐፍ ተብሏል። ይሄ መጽሐፍ አሁን ቅድም አንተ ያነበብከው የማነው ስማቸው አቦይ ነው ማነው ስማቸው ሰውየው የሳቸው ሰውዬ ታሪክ ያለበት መጽሐፍ የህይወት መጽሐፍ ነው ተብሏል። ልክ ነው።
የህይወት መጽሐፍ ነው። ይሄ ማለት ከመጽሐፍ ቅዱስ እኩል ስልጣን አለው ማለት ነው። ምክንያቱም አንድ የህይወት መጽሐፍ ነው ያለው፣ እሱም መጽሐፍ ቅዱስ ነው። ከእግዚአብሔር ቃል ውጪ ህይወት የሚገኝበት መጽሐፍ የለም። ሁሉ መጽሐፍት በዚህ መጽሐፍ ነው የሚለኩት የሚመዘኑት። ከዚህ መጽሐፍ ጋር ከተጋጩ ስሁት ናቸው። ስለዚህ ቤተ እምነቲቱ ወይም እዚህ ሶሻል ሚዲያው ላይ አይ እነዚህ ነገሮች ልክ አይደሉም የሚሉ ሰዎች ለአባቶቻችን ለሚሏቸው ቤተ እምነቲቱን ለሚመሩ ሰዎች ሊያቀርቡ የሚገባው ጥያቄ ምንድነው? እኛ መጽሐፍ ቅዱስን እናምናለን፣ አት ዘ ሴም ታይም ደግሞ ይህን መጽሐፍ ይታመናል። ሁለቱ ይጋጫል። እኛንም በየሶሻል ሚዲያ ውሸታም እያደረገን ነው። ስለዚህ ይሄ ነገር ይወገዝ ነው ማለት ያለባቸው እንጂ ይሄ ነጭ ውሸት እኮ ነው። አሁን መምህር ዲበኩሉም የተናገሩት ነጭ ውሸት ነው። ያኛው ልጅ ራሱን እስኪያሸማቀቀው ድረስ እኔ ማለት ኤርሚያስ ይህን ሁሉ መጽሐፍ ማሳተም የምትችልበት ብር ካለ ምን አሳበደ? ዝም ብለህ ኢንቨስት አታደርገውም? እንዲህ ያለበት ሀገር ላይ እኮ እርሻ ብታርስበት እኮ ብዙ ብር ታገኛለህ። አንዳንዴ ህዝቡን በጣም አንደርስቲሜት አድርገው አዳማጮቻቸውን በዚህ ልክ የሚሰሟቸውን ሰዎች መናቅም ተገቢ አይደለም። የሚያገለግሏቸውንም ሰዎች ምንም አቁም ብሎ በዚህ ልክ መናቅም በፍጹም ተገቢ አይደለም። ለማንኛውም እነዚህ መጽሐፍቶችም ሆኑ የቲክታኮቹ ሰዎች ያሉት ነገር ሁሉ ውሸት ነው። ሰው ሊድን የሚችልበት፣ ሰው ወደ እግዚአብሔር መንግስት ሊመጣ የሚችልበት፣ የኃጢአት ይቅርታ ሊቀበል የሚችልበት እውነት መጽሐፍ ቅዱስ በግልጽ አስቀምጧል። ከዚህ እውነት ውጭ ያሉ ነገሮች ሁሉ ውሸት ናቸው። ስለዚህ አሁን ያሳየህን የቄሶቹ ማለት የነዚህ የመምህር ዲበኩሉም የልጁም ውሸት የመጽሐፍቶቹም አንድ ላይ የሚጋጩት ከዚህ የእግዚአብሔር ቃል ጋር ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀን ከሐዋርያቱ ጋር ወይም ከደቀ መዛሙርቱ ጋር በነበረው ቆይታ ውስጥ ያደረጋቸው ነገሮች አሉ እና በትንሣኤው እንዲያምኑ ከፍተኛ ትግል ነው የተካሄደው እና ልክ በትንሣኤው በኢየሱስ ክርስቶስ ትንሣኤ ሲያምኑ ያላቸው ነገር ይሄንን ነው። እኔ በደንብ ኦርቶዶክሳውያንም ሊያስቡበት የሚገባ ነገር ነው ብዬ አስባለሁ። ሉቃስ ወንጌል ምዕራፍ 24 ቁጥር 24 ጀምሮ ያለውን ተመልከት። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። ልብ በል። የብሉይ ኪዳን መጽሐፍት ነቢያቱም ሆኑ ሕጉም ሆነ መዝሙራትም ሆኑ የሚያወሩት ስለኔ ነው ያለው ጌታ ኢየሱስ። እና እነሱ ስለኔ የተናገሩት ነገር ሁሉ ሊፈጸም ይገባዋል። ለዚህ ነው የሞትኩት፣ ለዚህ ነው የተነሳሁት ወይም በዚህ ሂደት ውስጥ ያለፍኩት። ከዛስ እግዚአብሔር ቃል እንዲህ ይላል፣ በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው። አእምሯቸው በተከፈተ ጊዜ ጌታ ኢየሱስ የተናገረውን ነገር ነው እንዲሰመርበት መፈልገው። ምን ብሎ ይናገራል? ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል። ሁለት ቁልፍ ነገሮች። ክርስቶስ የእግዚአብሔር ክርስቶስ፣ ይሄ ሰው በየሃይማኖት የፈጠረው ክርስቶስ አይደለም። መጽሐፍ ቅዱስ የሚያወራለት በመንፈስ ቅዱስ አማካኝነት ድንግል ጸንሳ የወለደችው በዚህ ምድር ላይ የተመላለሰው አምላክ ሰው የሆነው ክርስቶስ፣ እርሱ ቅዱስ ቃሉ እንደሚመሰክር መከራ ይቀበላል ይላል። ለምን? ቀጥሎ ያለውን ነገር ተመልከት። እሱ መከራን ስለሚቀበል አንድ፣ ከዛ የመከራው ጥግ በመስቀል መሞት ነው። በመስቀል ሞቶ ይቀበላል። ከዛስ ከሙታንም ይነሳል ይላል። በዚህ መከራ ውስጥ የሚያልፍበት ምክንያት ምንድን ነው ከተባለ በስሙ ንስሐና የኃጢአት ስርየት። 4 ነጥብ። ሰሞኑን አኬ የተባለው ኦርቶዶክስ ወንድም እንደተናገረው በክርስቶስ ኢየሱስ በኩል ካልሆነ በስተቀር ጭንቅላትም ይፈነዳል፣ ጧ ብለህ ትፈርጣታለህ እንጂ ወደ አብ መድረስ አትችልም እንዳለ ሁሉ አሁንም ሚሊየን ገድል ሊኖር ይችላል፣ ሚሊየን ተረት ሊኖር ይችላል። ሰው ጧ ብሎ ይፈነዳታል እንጂ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ብቻ ነው የሚገኘው። አበቃ። ቅዱስ ቃሉ የሚናገር ይሄ ነው። ስለዚህ
ይህ ያወሩት ይህ አሁን የነገርከን ጉድ ሁሉ አንዳንዱ ምልህ ለጆሮ ይሰቀጥጣል። በጣም ከባድ ነው እና የእግዚአብሔር ቃል የሚለው ይሄንን ነው። ምንድነው የሚለው? ንስሐና ኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል እንዲህ ተብሎ እንደተጻፈ እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን የተስፋ ቃል ልክላችኋል ብሎ ጌታ ኢየሱስ ተናግሯል። ከመሰከርን ይህንን ነው የምንመሰክረው። ከዚህ ውጭ ያለው ነገር ግን በጣም በጣም ስህተት ነው። ስለዚህ አሁን ቅድም ያነበብክልን የማነው ስማቸው ገድል የተባለው ታምር የተባለው ከዚህ እውነት ጋር የሚጋጭ ስለሆነ ክህደት ነው፣ ውሸት ነው፣ ምንፍቅና ነው። ኋላም ላይ ደግሞ ያሳየህን ማን ሳምራ ነው ያልካቸው ሴትዮም ኪዳን ተገባላቸው ክርስቶስ ሳምራ ነው ምናምን ተባለ። እኔ ስለማላቃቸው ነው ስማቸውን መያዝ የሚያስቸግረኝ። እና እሳቸውም ሴትዮ ተገባላቸው የተባለው ኪዳን ውሸት ነው፣ ክህደት ነው። ስለዚህ እነ መምህር ዲበኩሉ ሆኑ ያ የቅድሙ ዲያቆን ኤርሚያስ አጻፈው ከማለት በአደባባይ ወጥቶ ማለት የቤተ እምነቱ አስተማሪ ሆኖ ወጥቶ የማይሆን መረጃ ለህዝብ ሰጥቶ ህዝብን ከማሳት ይሄን በሁለቱም ያየሁት ነገር ምንድነው? የሚያገለግሉትን ህዝብ ምንም እንደማያውቅ አንደርስቲሜት እንደሚያደርጉት ምንም መረጃ እንደሌለው ነው ያየሁት። ሊጠይቃቸው እንደማይችል ነው ያየሁት። ይጠይቀናል ብለው ቢያስቡ በዚህ ልክ ደፍረው በሚዲያ ላይ አይናገሩ። ምክንያቱም ሊያስተባብሉት አይችሉማ። በቃ ሚዲያ ላይ መጥቷል እኮ። ለአንድ ሰው አይደለም የተናገሩት፣ ለሚሊየንስ ነው የተናገሩት። ግን በቃ የሚያገለግሉትን ህዝብ በዚህ ልክ ዝቅ ያደርጉታል። እኛ በዚህ ልክ ዝቅ አናረጋችሁም። የታመነው መጽሐፍ የእግዚአብሔር ቃል ቅዱሱ መጽሐፍ መዳን በሌላ በማንም የለም፣ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ ነው የሚገኘው፣ በእርሱ የሚያምን ብቻ ይድናል። ቅዱስ ቃሉ የሚለው ይሄን ነው። ወደዚህ እውነት ተመለሱ። ጌታ ይባርካችሁ። አብቅቻለሁ። ኤርሚዬ ኤርሚ ፓስተር ጸጋዬ ብዛት ቴንክ ዩ ፓስተር። እሺ ዳግሻይ እሺ እሺ አለ ኦኬ አለው ቀጥል። ቢኒ መቀጠል ከፈለክ ቢኒ ይቀጥል። ቢኒ ከቢኒው ቀጥለው ቀጥላለሁ። ስራ ላይ ካለ አንተ ተጠቀምና ከዛ ቢኒያው ከዛ ይቀጥላል። አንተ ስራ ላይ ካለ እንትን እንዳትብየ አይደለሁም። ችግር የለም ይቅደመኝ። ቢኒ ይቅደመኝ። ቢኒያው ቀጥል። ቤት ነኝ ያለው ቢኒያው ቀጥል። እኔ እሺ ክርስቶስ ሳምራ ናት አይደለ? እንትን የተገባላት የ4 ወር ዝናብ ያህል ህዝብ ታደኛለሽ የተባለችው ወይስ ተሳስቼ ነው? ብዙ ነው። የዝናብ ጉዳይ አታንሳ። የዝናብ ጉዳይ ካነሳ በጣም ብዙ ነው ያለው። የአንድ ክረምት የቀን ማነው የአንድ ቀን የክረምት ዝናብ የዘነበውን ያክል ነፍሳትን ከሲኦል እንድታወጣ ለእስትንፋሰ ክርስቶስም አለው፣ ለመባህ ጽዮንም አለ። የክርስቶስ ሰምራ እንኳን ውስን ነው። በየቀኑ 3000 ነው። የሆነ ቦታ ላይ 10000 አውጥታለች። ከዛ ደግሞ በየቀኑ ደግሞ 3000 ግንቦት 12 ቀን ሚካኤልና እሷ እጅ ለእጅ ተያይዘው ሲኦል ይወርዳሉ። በአመት አንዴ ማለት ነው። በአመት አንዴ ይወርዳሉ ይለዋል። ደግሞ በየቀኑ ደግሞ እንድታወጣ ይልሃል። ምንም ትርምስምሱ የጠፋ ነው። ስለዚህ የዝናቡን ነገር ዝላለው። ምክንያቱም በዝናብ ጉዳይ ደግሞ ከመጣል ብዙ ዝናቦች የሐሰት ዝናቦች ሊወጡ ነው። እንዱ ዝም ብለህ ነገርን ጋድ በቃ እሺ። አሁን እንትን አለ ባለፈው የማናቸው መሪጌታ ጽጌ እዛ ቴዲ አዋሳ ቤትም ገብተው አንድ ገድል አንስተው ለ4 ወር ዝናብ የሚንጠባጠበውን ዝናብ ያህል ህዝብ ከሲኦል ታወጣለ ተብሎ የተገባለት ወይ የተገባላት የሆነች ሴትዮ ወይ ሰውዬ አለ እና እንደው ዝም ብዬ ጄም በላኝና እንደው ማትሱንም ሞከር ስለማደርገው ውስን በሆነ ቦታ ላይ ብዬ አሁን ለምሳሌ የኢትዮጵያ በአጠቃላይ ቆዳ ስፋቷ 1.1 ሚሊዮን ነው። እኔ ደግሞ እንደው 1.1 ሚሊዮን ቆዳ ስፋት እንኳን ለ4 ወር ዝናብ እንደው ብዙ ነው ይሆናል ብዬ እንደው ትንሽ ቦታ ልውሰድ ብዬ እንደው 5000 ስኩዌር ኪሎ ሜትር ወሰድኩኝ እና እሷን ዝም ብዬ ካልኩሌት ስቲል አድርጋት ብዬ ካልኩሌት ሳደርገው ወገኖቼ
3.4 ኳትሪሊየን ህዝብ ነው በአጠቃላይ የሚመጣው በ5000 ስኩዌር ኪሎ ሜትር ላይ ከኢትዮጵያ ውስጥ እንግዲህ እንደዚህ አሁን 5000 ያልከውም በዛ ኤርፖርታችንን ብቻ አድርገው የአዲስ አበባ ቦሌን አይደለም ቦሌን ሳይሆን ኤርፖርታችንን ግቢውን ብቻ አይቬሽንም ከውጭ ያለውን አጥሩን ሳትነካ አውሮፕላን ማረፊያውና መነሻው አጥሩ አለ አይደል በጓሮ በኩል ሁሉ በዛ በገበሬዎቹ በኩል የታጠረው አለ የኤርፖርቱ ግዛት ነው ተብሎ የታጠራለ እሱ ላይ ብቻ የሚወርደውን ደምር ሐሳውቀን ቴንክ ዩ ጎ አሄድ እሺ እንደው 5000 ስኩዌር ኪሎ ሜትር ስኩዌር ካሬ ኪሎ ሜትር ማለት በጣም ትንሽ ናት እንደው በአንጻራዊ ቃየ ነው ማለት ነው በጣም ትንሿን ቦታ ወስጄ ነው እንደው እሷን ወስጄ ካልኩሌት ሳረገው 3.4 ኳትሪሊየን ህዝብ እንደው ዝም ብላችሁ ሰርች ስታደርጉ ከሰው ልጅ ፍጥረት ጀምሮ 50000 ቢሲ ወይንም ከክርስቶስ ልደት በፊት 50000 ዓመታት እንኳን ወደ ኋላ ተቆጥረው 50000 ዓመታት 50000 የለም በመጽሐፍ ቅዱስ ግን እንደው ይሁን ብዬ እንኳን እሱን ወስጄው ዝም ብለን በሱ ሲሰራ እስከ ከ108 እስከ 117 ቢሊዮን ህዝብ ነው በዚህ ዓለም ላይ ኤግዚስት ያደረገው አፕ ቱ ዴት ማለት ነው ገና ያልተፈጠሩ ኳትሪሊየን የሚለውን ሐሳቡን ልስጣችሁ ይላችሁ አሁን እኛ 8 ቢሊዮን ነን 1000 ቢሊዮን ስንሆን ነው 1 ትሪሊየን የምንሆነው 1000 ትሪሊየን ሲሆን ነው 1 ኳትሪሊየን የምንገባው ወገኖች አረ ለተረትም ግን ለከታለው እንዴ ይሄ ቃል ኪዳን እኮ ለሰው ልጅ ብቻ አይደለም በቃ እንዴ አንዳንዱ አፈር ተቆጥራ ራሱ እኮ በቃ መግባት ይችላል ሲሆን አሚን ወደ መንግስተ ሰማይ አየስ ሲነግሩ እንደው ካልኩሌት እንኳን ብታደርገው ሌላው ነገር ይቀርና እንደው ምንም ባታውቅ እንደው ይሆናል እንዴ ብለህ ምናምን ካልኩሌት ብታደርገው እኮ በቃ ማን ያልዳናል ቅጠሉ በለው አሸዋው በለው አፈሩ በለው ሁሉ ነገር በቃ ምንም እነሱንም ጠቅልሎ የሰማዩን ሙሉ ፍጥረታት ሳይከት አይቀርም 3.4 ኳትሪሊየን ወየው ጌታ ሆይ እንዴ ኢየሱስ የሞተው እናንተ ሰዎች ምን ሊሆን ነው እንዴ እናንተ እኮ በቃ ኢየሱስንም ብላችሁ ከዛ እንደኚህ ቃል ኪዳኖችም እኮ ማንሳት አይጠበቅባችሁም በቃ ቃል ኪዳኑ አለ አንተ ምን አስጨነቀ እናንተ ለምንድነው 5ቱ አማደ ሚስጥራት 7ቱ ሚስጥራት ብላችሁ የምትጨነቁት ምን ያደርግልሃል 5 አማደ ሚስጥራውን አንተ ምን አወቀው አላወቀው እንዴ ምንም እኮ አይጠቅምም ምክንያቱም ቃል ኪዳን የተሰጠው አለ ገብቷል እሱን ካመንክኩ በመግባት ነው ስለዚህ 5ቱ አማደ ሚስጥራት 7ቱ ሚስጥራት እነኚህን መፈጸም አለብህ ምን ያደርግልሃል ጥምቀት እንደው ጥምቀት ለድነት ትላላችሁ ምን ያደርጋል ጥምቀት በእነኚህ እኮ ከተመዘነ ጥምቀት ባዶ ሆነ ማለት ነው ምን ያደርግልሃል ምክንያቱም ቃል ኪዳን የተሰጠው አለ አንተ እኮ በቃ ራስን በደንብ አመቻችተህ ሲኦል ነው መግባት ያለብህ ኦርቶዶክሳዊ ከሆንክ ቀጥ ብለህ ሲኦል መግባት አለብህ ምንም you don't have to ይሄ እዚህ ምድር ላይ ይሄን አድርጌ መልካም ስራም ያድናል እምነትም ያድናል ጥምቀትም ያድናል ስጋው ደሙንም መብላት አለብኝ ምናም ብለህ የምትጨነቀውን ለምን አትተው ምን ያደርግልሃል እኮ ነው በቃ አንዱን ገድል ላይ ቃል ኪዳን ተገባለት የተባለውን ሶዬ ወይ ሴትዮ በቃ ይሄ ቃል ኪዳን አለኝ ብለህ እንደፈለኩን ብራዘር ከዛ ቀጥ ብለህ ሲኦል ግባ ከዛ ሊያወጡ ይችላሉ እንደማያወጧችሁ ግን እናንተም ስለምታውቁት ገብቷል እንደማያወጣችሁ እናንተም ስለምታውቁት ያ ድፍረቱ ልቡም የላችሁ እስቲ ወንድ የሆነ ኦርቶዶክሳዊ አንተ በእነዚህ እመንና በቃ ሌላውን ተው እስቲ አንተ ወንድ ከሆንክ ኦርቶዶክሳዊ በቃ ቀጥ ብለህ ሲኦል ለመግባት ሞክር አሁንም ያው እንደው በመንፈሳዊ እይታ ተው አሁን ብዙ አልነግርም ግን በቃ እናንተ ሲኦል ለመግባት ሞክሩ አይጠቅማችሁም መጽሐፍ ቅዱስ አይጠቅማችሁም ኢየሱስ ምትሉት አይጠቅማችሁም
እንደው ማርያም እንደው በቸርነቷ ምናምን የምትሉት አለ። በቃ እሺ እንደው ማርያምን ችግር የለውም እናንተ የሳላችኋት ማርያም አለች። እሷ እና የመሳሰሉ ቅዱሳን ያሏቸዋቸው። ኤርሚኛ እኮ ዝም ብለን እኮ ነው እንደው ነገረ ጥምቀት፣ ነገረ ድነት፣ ነገረ ምናምን የምንለው። በምንም እኮ ነገሮች እኮ አያስፈልጉም። በቃ ይኸው ሲኦል መግባት ብቻ ነው በኦርቶዶክስ አስተምሮ። ኤኒዌይ ወንጌሉን በኋላ እንናገረዋለን። አሁን ያለን መልእክት ግን ከእናንተ መጽሐፍቶቻችሁ ተነስተን በቃ ጥሩ የሲኦል ሰው ለመሆን ትጉ። ለሱ ደግሞ ያው ትጋትም አያስፈልገውም። በቃ ኑሩ እና ሲኦል ግቡ። መጨረሻ ላይ ከዛ የሚያወጣችሁ አንድ ሰው ያዙ። ይሄ ነው ያለን ምክር። ዳጊ ይቀጥልበት። እሺ ቢኒ ተባረክ። ቆንጆ ምልከታ ነው። ቅድም ኤርሚ በመጽሐፉ ላይ ጥርጣሬ ላላቸው ሰዎች አንድ ቪዲዮ ከፍቶ እያሳየ ነበረ። በምናሳያቸው መጽሐፍቶች ላይ ጥርጣሬ ያለው ሰው መቼም በዚህ ዘመን በጣም ያሳፍራል። ከጴንጤ ጋር መጨቃጨቃችሁ ምንም እኮ ችግር የለውም። እናንተ ምርጥ መረጃ እኮ ነው። እዚህ ጋር ሐሰተኛ መጽሐፍ የተገለጠ ከሆነ ለእናንተ እኮ ነው የሚጠቅመው። ሐሰተኛ መጽሐፍ እኛ እዚህ ጋር መግለጣችን ለእናንተ በጣም ጥሩ ነው። ለምን እንዴት ጴንጤ ውሸታም እንደሆነ ያልተጻፈ መጽሐፍ ተጽፏል እያለ በቤተ ክርስቲያኑ ያልታተመ መጽሐፍ የቤተ ክርስቲያኑ ነው እያለ የሐሰት ወሬ እንደሚያሰራጭ የሐሰት መጽሐፍ አሳትሞ እንደሚያሳይ ለእናንተ መረጃ እኮ እያቀበልናችሁ ነው። አርገን ከሆነ ማለት ነው። እውነት የቤተ ክርስቲያኒቷ ገልገያ ያልሆኑ መጽሐፍቶች ከሆኑ ቤተ ክርስቲያኒቷ የማታውቃቸው መጽሐፍቶች ከሆኑ ከኛ ይልቅ ለእናንተ ነው የሚጠቅመው። አደባባይ ላይ እየዋሸን ከሆነ ታዲያ እኮ ጥሩ እኮ ነው ለእናንተ። ይሄ ነው ጴንጤ ማለት እንግዲህ ይኸውላችሁ፣ ይሄ ነው። እንዲህ አይነት መጽሐፍ ጭራሽ የለንም። እኛ እምነት ብቻ ብለን አናስተምርም። መጽሐፋችን ላይ እንደዚህ አልጻፍንም። በክርስቶስ ብቻ በእምነት ብቻ ይጸደቃል ብለን አላልም። እነዚህ ሁለቱ የሉተር አጋንንታዊ ትምህርቶች ናችሁ ስንላችሁ እውነታችንን ነው። ይሄው አሳትመው ራሳቸው የእነሱ መጽሐፍት ነው ብለው በአደባባይ እያሳዩ ነው። 86 ዓመት የሞላው 3 ጊዜ የታተመ በሊቃውንቱ የታረመ ለካህናትና ለምዕመናን እጅግ በጣም ጠቃሚ። ኦኬ ልለጥፈው አንዴ ላሳያችሁ። አንዴ በትልቁ አርኩኝ። እንዴት መሰላችሁ? እኛ የምናሳየው መረጃ በቤተ ክርስቲያኒቷ እጅግ በጣም ጠቃሚ የሚባሉ መጽሐፎችን የምናሳያችሁ። ኦኬ ሌትስ ጎ ቱ ዘ እንትን ምን ችግር አለ? ቱ ዘ ኤቪደንስ። ኦኬ የጴንጤ መረጃ ምን ይመስላል መሰለ? አሁን ቀላል ኦኬ እሺ፣ ድምጽ ይሰማል? ቢኒ መረጃ ላወጣ ስገባ ድምጽ ጠፍቶ ነበር። በጣም ጥሩ። ይሄ መጽሐፍ የጸሎት መጽሐፍ ነው፣ ታውቁታላችሁ። በጣም በጣም በኦርቶዶክሳውያኖች የሚጠላ በቤተክርስቲያኑ ሊቃውንት ግን የሚወደድ የታረመ የተመረመረ መጽሐፍ ነው። ልክ 4ኛው አንቀጽ ላይ ስታነቡ ለሁለተኛ ጊዜ መጽሐፉ በካህናትና በምዕመናን ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ይመስለኛል አይታየኝም ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል እያለ ይሄ 3ኛው እትም ነው። ስለ 2ኛው እትም እየተናገረ ያለው እንግዲህ መጽሐፉ ምን የሚለው መጽሐፍ የተገኘበት በእምነት ብቻ በክርስቶስ ብቻ እንጸድቃለን፣ በእምነት ብቻ እንጸድቃለን የሚለው መጽሐፍ እና የተለያዩ መረጃዎች በሊቃውንቱ እየታረመ በቤተ ክርስቲያኒቷ ማተሚያ ቤት እየታተመ የሚወጣ ነው። እስኪ አንዴ ውስጡ ያለው ላሳያችሁ። የምታውቁት ነው ግን ብዙዎቻችሁ አንዴ ይሄ ላላወራም አልነበረም ግን አንዴ ላሳያችሁ። ኦኬ
ይሄ ማለት ነው። እንግዲህ ይሄ ማለት በተቻለ መጠን የኦርቶዶክስ አስተማሪዎች አቮይድ የሚያደርጉት መጽሐፍ ነው። እዚህ የቲክቶክ መምህራኖች አንድ ሰውዬ ደፍሮ ነበር፣ መምህር በረከት የሚባል ትንሽ ደፈር ብሎ አይ ይሄን መጽሐፍ አንግሊካኖች ነው ያስገቡብን ያለ ለብቻው ብቸኛ ተናጋሪ እሱ ብቻ ነው። አንግሊካኖች አስገብተውብን ነው የኛ መጽሐፍ አይደለም ብሎ የካደ ቀን እንዴት ደስ እንዳለኝ ገባ። አፍሮበታል ማለት ነው። በአደባባይ ነው የካደው። እንግዲህ 3 ጊዜ ሲታተም ቤተክርስቲያኒቷ አላቅም እያለች ነበር። ሊቃውንቱ እጅግ በጣም ጠቃሚ ብለው አርመው ሲያትሙት የት ነበርክ መምህር በረከት? አንተ ከሊቃውንቱ በላይ ነህ ማለት ነው። ወይ አንተን ልክ ወይ ቤተክርስቲያኗ ነው ልክ። የምናሳያቸው መረጃዎች እዚህ ጋር ምን ይጠቅማሉ? ሰዎች ከገድል ከድርሳን እየተፋቱ ወደ እውነተኛው የእግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለሱ ያደርጋል። ዛሬም ገድል ላይ ናችሁ የምትለኝ እኔ እኮ አይደለሁም ዛሬም ገድል ላይ ያለሁት። እኔ እኮ ገድል አልጠቀምም ወንድሜ። እኔ እኮ ገድል አላነብም። የኔ መመሪያ እኮ ገድል አይደለም። ወንድሞችን ነው ሄደ ዛሬም ገድል ላይ ነን ወይ? እነዚህን ሐሰተኛ አስተማሪዎች እንዴት አውጥተን አልጣልንም? ይኸው ልክ እንደነሱ የሚያቀነቅኑ መጽሐፍት ደግሞ ቤታችን ተገኙ። ዋትስ ጎይንግ ኦን? ይኸው ምን ይላል አንብቡት። በቀይም በብሉም የተሰመረበትን ሙሉንም ማንበብ እንችላለን። ምንድን ነው የሚለው? ይሄ ማን ትምህርት ነው? እንደዚህ ነው እንደ ኦርቶዶክስ የምታስተምረው? ለምንድን ነው ግራ የተጋባችሁት? ለምን መረጃ ስናወጣ በመረጃ መሞገት በዲቤት ማሸነፍ ሲያቀትህ ለምንድን ነው ቤትን ዘግተህ መሳደብ የጀመርከው? ኦኬ ዋናው ነገር ምንድን ነው? እዚህ ላይ ያለውን ሐሳብ አንዴ ላንብበው። ወይ አለመክፈት ነበር ከከፈትኩት ይሄን ሐሳብ ሁለቱ መስመር ላንብባቸው የማያውቅ ሰው ካለ ማለት ነው። እሺ በቀይ የተሰመረው ምን ይላል? ዳግም በሥራችን እንጸድቃለን መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ አሉና ብቻ ነው። 4 ነጥብ። ክርስቶስ ብቻ የሚል ትምህርት አላት እንደ ኦርቶዶክስ? አይ ዶንት ኖ። ሄዳችሁ ጠይቁ። ይኸው በመረጃ ገጽ 93 ላይ የጸሎት መጽሐፋችን ላይ ለምንድን ነው የተጻፈው? ስርዋጽ ነው እንዳንል 3 ጊዜ ታተመ። ስህተት ነው ታይፒንግ ኢረር ነው እንዳንል በሊቃውንቱ ታርሞ ነው የወጣው። አንድ ዲያቆን ምንም አስተያየት ቢሰጥ እዚህ መጽሐፍ ላይ ምንም ለውጥ አያመጣም። ምንም ብቻው ነው የሚጮኸው። ብቻው ያን ተናገረ ጠፋ። ከዛ በኋላ ምን ይበል ታዲያ? መረጃ ማምጣት ይችላል? የአንግሊካል ነው ማለት ይችላል? ሊቃውንት ከአንግሊካል ነው እንደመጡት አይደለም። እሺ ብሉን ደግሞ እናንብበው። ከ5 ሶሎች አንዱ ተገኘ። ሁለተኛ እስቲ እንመልከት። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዴ ሃይማኖት ብቻ ትላላችሁ? እንዲያ ሃይማኖት ማለት ምንድን ነው? መረጃ የሚጠይቀኝ ሰው አለ? የሃይማኖት ትርጉም እምነት፣ ማመን፣ መታመን ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ የጻፋቸው መልእክቶች ሁሉ ያስተምረናል። እንዴ ዋትስ ጎይንግ ኦን? ምንድነው እየተከናወነ ያለው? እኛ የምንናገረውን ነገር ደግሞ በጣም በሚያስገርም ሁኔታ ለምንድን ነው ጳጳሳቶቹ የሚደግሙት? እሺ ቅድም ኤርምያስ ያነበበው መጽሐፍ አለ። ለምሳሌ ማርያም ለኃጢአተኞች ሞታለች የሚለው በነገረ ማርያም ላይ የሚገኘው ሐሳብ መምህር አሸናፊ መስሉኛል እና ዲያቆን መዝሙር ያሬድ በተገኘበት ከኔ ጋር ተወያይተን ነበር። መጽሐፉን ስገልጠው አይ ይሄን መጽሐፍ እኛ ከየት አመጣ አንተ? ምንድን ነው የምታነበው? እንደዚህ ሚል ቻፕተር ከየት አመጣ? እንደዚህ ሚል ሐሳብ ከየት አመጣ? ኖ ይሄ መጽሐፍ የኛ ነው አላሉ። ሁለቱም አንዱ መምህር ነው፣ አንዱ ዲያቆን ነው። እዛ ቤት ማን ነበረ? ማን አልነበረም እንበል እንጂ ለምን ማን ነበር ከምንል ማን አልነበረም? አኪ አልነበረም? ነበረ። ኢዮብ አልነበረም? ነበረ። ዮሐድ ገብቶ አልነበረም? ነበረ። ያልነበረ ማን ነው እዛ ቤት? ለምን አንዳቸው ኖ ያዙልን፣ ይሄ ልጅ አስቆሙልን፣ ከየት አመጣ ይሄን መጽሐፍ? የኛ መጽሐፍ አይደለም ለምን አላሉም? 4 ገጽ ሳነብ ጸጥ ብለው ለምን ሰሙ? መጽሐፋቸው ስለሆነ። አንተ እዚህ ዲያቆን ስዩም የተናገረው ማለት ነው ራሱ እያሳተመ ብሏል እንዴ እኮ። አንተ ዲያቆኑ እንዳወቅከው ለምንድን ነው መዝሙረ ያሬድ ዳግ ያቆመ ይሄ መጽሐፍ አላቀውም ለምን አላለም? ጭራሽ ማብራራት ለምን ቀጠል? ምን መሰለ እዚህ ጋር ሞታለች ሲል እንዴት ነው መሰለ እንትኑ ስል እያሉ ለምን አብራሩ? ጭራሽ ምህሩ 10 ቆነጃሽት 10 ይድናሉ አሉ። እንዴት? 5ቱ መብራትና ዘይታቸውን ይዘው ከሙሽራው ጋር ገቡ። እነዛ ዘይታቸውን ያላዘጋጁ አላቃችሁም ያላቸውን ደግሞ ማርያም ታስገባቸዋለች ችግር የለም ብለው 10ሩንም አዳኗቸው። ለምን እዚህ ማብራሪያ ውስጥ ገቡ? እሱን ትተው እኔን ለምን ሪፊዩት አያደርጉኝም ወይም ደግሞ ለምን አያጋልጡኝም ነበር? ይሄ መጽሐፍ ኤርምያስም ሲገልጠው ሰምተናል። ሌሎች ወንድሞችም ደግሞ አንተም ይዘው መጣ እንዴ አታፍርም እንዴ እኮ እራሳቸው ያሳተማችሁት ነው። ለምን አላሉም? ያውቁታል መጽሐፋቸው ስለሆነ። እሱን ተውት። ጳጳሱ ይሄው ቅድም እኮ በቪዲዮ ያሳያችሁ በመድረክ ላይ ቃል በቃል
ለምን ደገሙት? እዚህ ቤት የምናወራውን የምናነበውን መጽሐፍ እሳቸው በቃላቸው ለምን አነበነቡት? ለምን አነበነቡት ነው? እሳቸውም የጴንጤ መጽሐፍ ነው የሚጠቀሙት። አሁን ይሄ የማያዋጣ ድርቅና ነው። የቤተ ክርስቲያኒቱ ትምህርት ስለሆነ ነው ጳጳሱ የተናገሩት። ነገረ ማርያም ትምህርት ነው እንደምታውቀው። ስለዚህ ሊቀ ጳጳስን ያክል ነገር አውደ ምሕረት ላይ ቆመው እያስተማሩ ህዝብ የሚያጨብጭብለት እልል የሚልለትን ነገር ነው እኛ ያነበብነው። ቀጥል። አጨብጨቡ እልል እኮ አሉ በደምብ። ስለዚህ እዚህ ጋር ምንድነው መሰለ ወደዚህ አይነት መጨቃጨቅ ራሱ የመጣችሁት በምንድነው? እውነታችሁ እኔም እናንተን በሆነ ይሄ መጽሐፍ እንዴት እኛ ቤት ይገኝ እንዲህ አይነት ጉድ የሚያረገድ ቤተክርስቲያኒቷን የሚያዋርድ መጽሐፍ የኔ ነው ብሎ መቀበል እውነት ነው። እየከበዳችሁ መምጣቱ እኮ እንደ መጥፎ ሳይን አይተነው አይደለም። መጥላታችሁን ባይደው ያልጠላ ነው እኮ መካዳችሁን ያልወደድ ነው። አትካዱ፣ መጽሐፋችን ነው በሉ እመኑ፣ ግን ጥሉት። ልክ ናችሁ። አንድ ፈጣሪ አንድ ፍጡር ለኃጢአተኞች አልሞተም። አዎ ኢየሱስና ማርያም የሞቱለት ኃጢአተኛ በምድር ላይ የለም። አንድ ነው የሞተው፣ አንድያ ልጁ ብቻ ነው ለኃጢአተኞች የሞተው። ሳነበው ግን ዲያቆኑ አቋረጡኝ፣ መምህሩ አቋረጡኝ፣ አላቋረጡኝም። ዛሬ መጣ እሱ ያሳተመ ምናምን ብትል አያዋጣም። ቃል በቃል ነገረ ማርያም ላይ ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋን የሚለውን ስንናገር ፌዝ ሆፕ ምናምን የሚባል አንድ ዲያቆን አለ። በጣም ጉንጫ አለፈ የሆነ ዲያቆን መጥቶ ሲከራከር ነበር። ኖ ይሄ ልክ ይሄ ሐሳብ ልክ አይደለም ታርሟል ምናምን አለን። ከሱ ጋር ባወራን ሳምንት አይሆነውም 2 ሳምንት አቡነ ሕዝቅኤል ወጡ፣ ቃል በቃል አስተማሩት። ምንድነው ነገሩ? እሳቸው አፍ ላይም እኛንን ስርዋጽ ያስገባ ነው። አሁን እኮ የከበደው ምንድነው? መጽሐፍ ላይ ቢቀር ሰውን እንዲጠራጠር ልታደርጉ ትችሉ ነበር። እነዚህ ጴንጤዎች አይታመኑም፣ የሆነ ታይፕ እንትን አድርገው ነው ወይ ማተሚያ ቤት ውስጥ የሚሰራ የሆነ የነሱ ሰው ይኖር ይሆናል ምናምን ተል ይሆናል። አሁን በአፋቸው ውስጥ እኮ ተገኘ ትምህርቱ። ምን ይደረግ? አሁን በምን ታመልጣለህ? እየሰበኩት እኮ ነው የምልህ። የምንጠጣው የእሷን ደም ነው አሉ እኮ፣ የበላ ነው የእሷን ስጋ ነው አሉ። ምን ታረግ? አሁን ስንነግርህ አልፈለክም ነበር፣ ስናሳይ አልፈለክም። አሁን ምን ታረጋቸው? እሳቸው ጸጥ ተባለ። ምን ይበሉ? ጸጥ። ስለዚህ ማሰልጠን ወይ ጳጳሶቻችሁን አለባችሁ ማለት ነው እንዲዋሹ። ምን ሊያስተምሩ? ለነገሩ ከዚህ ውጭ ምን ማስተማር ይችላሉ? የጠጡት ከልጅነታቸው ይህንን ሐሰት ነው። ኤኒዌይስ ወደ ገደለው ስንመጣ ይህንን መጽሐፋውን እዚህ ጋር የለጠፍኩትን እንዳሳይ ያስገደደኝ ምንድነው? የምናወራውን ነገር መልሳችሁ እኛን ከምንሞግቱን። ምክንያቱም ውሸት አውርተን እንትን መጽሐፍ ከዚህ በፊት ያሳዩት ገጽ ምናምን ያሉት ኤግዚስት አያረግም ብላችሁ እንደደምረው መታችሁ መሞገት ነው። ከዛ ግለጠው ተብለ እጅ ላይ ያለው መጽሐፍ እንደደምረው ላይቭ ላይ አይታችኋል። እስቲ ግለጠው አለው ኤርሚያስ፣ አስገለጠው። እጁ ላይ መረጃውን አሳየው። የት አለ? የለም ውሸት ነው። ይሄው እኔ ጋር ያለው መጽሐፍ ላይ የለም ሲል ጮሆ ቪዲዮን አሳይ የምትሉ ላሳያችሁ እችላለሁ። መጨረሻ ምን አለ ደምረው እኔ እንጃ እኔ እዚህ ጋር እንዳለ አላውቅም ምናምን ብሎ እጁ ላይ በያዘው መጽሐፍ አይቶ ሄደ። ቃል በቃል ኤርሚያስ ከያዘው መጽሐፍ ጋር እኩል የአንድ ቃል እንኳን መሸራረፍ ሳይኖረው መጽሐፍ ውሸት ነው ብላችሁ እንዳትሞግቱ። አላበድንም። እዚህ ጋር ሐሰተኛ መጽሐፍ የምናሳየው መዋረድ ካላማረን በስተቀር እስናራ ባውታ ስለነገሩ ስለ ራሳችን ብንከራከር አለ የሚፈልግ ነው። መጥላት መጀመራችሁን በጣም አፕሪሼት አድርጋለሁ። በርቱ፣ ቀጥሉ። ጥሩ ነው፣ ልክ ነው። 2 ነገረ ድነት የለም፣ 3 ነገረ ድነት የለም፣ 4 ነገረ አንድ መዳኛ ነው ያለው። ቤተክርስቲያኒቷ ስልቱ እያለች የጨመረችላችሁ የመዳኛ መንገዶች በጠቅላላ ማዘናጊያዎች ናቸው። ከሲኦል በኋላ ተስፋ የሚናገሩ ናቸው። ገሃነመ እሳት ከገባ በኋላ ችግር የለም እያሉ የሚዋሹ ናቸው። ማን ነው? እኛ ነን ወይስ ቤተክርስቲያኒቷ ነች እውነት ላንተ ንጹህ ወንጌል የነገረች ያለው? በቃ አሁን በዚህ ማጠቃለል ፈልጋለሁ። አሁን ለነፍስህ ተው፣ ለቤተክርስቲያን ለምናምን አይደለም፣ ከኛ ጋርም አይደለም። ለነፍስህ ስትል አሁን ስቴፕ መውሰድ መጀመር አለብህ። ምንድነው? ኤርሚያስን አትመኑ፣ ዳጊን አትመኑ፣ እዚህ ያሉ ወንድሞቻችሁን አትመን፣ ችግር የለም። እኛን መመኑን ብለን ወንጌል አስተምረን አናውቅም። መታመን ያለበት የአብ ልጅ ጌታ ኢየሱስ ክርስቶስ ነው። አሁን ለነፍስህ ስትል ምን ታደርጋለህ መሰለህ? አንድ ስቴፕ ብቻ ጨምር። ሂድና መጽሐፉን ቼክ አድርገው። ዋስጎ ነው ለምን ይሄ ለአማኞች የተዘጋጀ ነው ይላል። ይሄ ለአማኝስ ለምን ይዘጋጃል? ይሄ ወደ ቤተክርስቲያኒቷ እንድትመጣ ሳይሆን ከመጣ በኋላ ለበረከት ለምን? ይሄ ለበረከት ሊሆን አይችልም። እንደ አይነት በረከት የለም። ዋይ ብለህ ጠይቅ። በዚህ ዘመንማ አትታለላትም። ይበቃ። እነዛም ይበቃቸው፣ እስካሁን የበሉት ይበቃቸዋል። እኛ እኮ ያለው መሰለህ እስካሁን የበላችሁት ይበቃል። አሁን let the people go። በቃ ልቀቁት ህዝቡን። በቃ አሁን እግዚአብሔርን ብቻ ያምልክ። ልቀቁት ማለት ከቸርች ወደ ሌላ ቸርች ሂድ ያልን አይደለም። እኛ ምንም አያገባንም ስላንተ የቦታ ለውጥ። የህይወት ለውጥ ግን ይገደናል።
ይበቃሃል። በኦርቶዶክስ ቤት ለኦርቶዶክስ ፈርዖን የሆኑ ካህናቶች መጠፍጠፍ፣ ለትምህርቱ መጠፍጠፍ ይበቃሃል። ወደ መጽሐፍ ቅዱስ ተመለስ። አትሊስት እኛን እንኳን ለማሳፈርናና የታለ እንዲህ ማለቱ ነው እዚህ ጋር ገድል ላይ እንደዚህ ሲል ነው ብለህ ለመሞገት ከቻልክ ያው መከራከሪያ አይሆንም ማለት አትችሉም። ከዚህ በኋላ ስትከራከሩበት ተይዛችኋል። 3 ጊዜ ነው ተያዛችሁት። እንደው ቢያንስ በቪዲዮ ያለው ማለት ነው። ይሄ መከራከሪያ አይሆንም ያላችሁትን መጽሐፍ ስንክሳር አኬ መቶ ከ2 ሰዓት በላይ ወገቡን ይዞ ነው የተከራከረው። ወገቡን ይዞ ከዛ አፈረ። ምን ይበል? አይ እኔ እንደዚህ አይነት ስህተት ሲሰራ ዝም ብላ ምን አገባ? መከራከሪያ አይሆንም ካልክ አለ መከራከር ነው። ስህተትም ይኑርም አይኑርም ዝም ብለህ ዳር ላይ ሆነ ነበር ማየት ያለብህ። ውሸትክን ነው ማለት ነው። ያሸነፍክ መስሎ መጣህ። በኋላ ነፍስ ትጠፋለች አትጠፋም ጭንቀት። አበምኔቱ በዚህ በወጣ በዛ ወረደ ጭንቀት። እሺ መምህር በረከት አብስ ይከራከራሉ። ገላትና ድርሳናት መከራከሪያ አይሆንም ብላችሁ ነበር ለረጅም ዘመናት። አይ ይከራከራሉ። እሺ ኑ በምን እንከራከር? ድርሳነ ሰንበት የት ቤት? ሚኪ ቤት ቁጭ ብለው አይታችኋል እንዴ? አንድ አቋም የላችሁም እንዴ? መዝሙር ያሬድ ምን ሆነህ ነው ከቦርናጌን ጋር ታምረ ማርያምን ከፍተህ አስተምሮ አይደለም የምትሉትን መጽሐፍ ከፍተህ አማኝ ካልሆነ ሰው ጋር ዱላ ቀረሽ በቃ አቁም እየተባባልክ በቃ ሚዩት አድርግ። ማታነብ ከሆነ እንዲጨቀጭቁስ ወደ ኋላ ተመለስና ከፍ ብላ አንብብ ዝቅ ብላ ምን ሆነህ ነው? አየህ ልታስጥሏቸው የማትችሏቸው ግን ልትጥሏቸው የሚገባ መጽሐፎች ናቸው። ለመጨረሻ ጊዜ ልትገቡ ልታስጥሏቸው አትችሉ። አሁን እየወረደባቸው ካለው እሳት ልትጥሏቸው ግን የሚገባ ነው። ጌታ ኢየሱስ ክርስቶስ ይርዳችሁ። ደጋግመን እነዚህን የምናፈርሰው ለምንድን ነው? ምንም እኮ ችግር የለውም። ሐሰተኛውን ገንዘብ አንተ ብቻ አጥፋው፣ እንዲጠፋ አድርገው። ከዛ በኋላ በግድ እውነተኛው ገንዘብ መዘዋወር ይጀምራል። ቀላል እኮ ዘዴ እሱ ነው። እውነተኛውን እየሰበከው ሐሰተኛው ካለ ሁለቱንም እየተጠቀመ ያስቸግራል። እናንተ ዝም ብላችሁ ወንጌል ስበኩ የምትሉት አዎ እንሰብካለን፣ ልክ ናችሁ። በርግጥ ዝም ተብሎ መሰበክ የለም። ግድ ቃል መውጣት አለበት፣ ድምጽ መውጣት አለበት። እኔ ዝም ብለህ ዘምር ዝም ብለህ ሰበክ የሚባል አባባል አይገባኝም። እንሰብካለን አዎ ወንጌልን። ግን ችግሩ ሌላ ሪዘርቭ ይዟል። ሰው ሪዘርቭ አስቀምጧል። የሐሰት ትምህርት የሐሰት ገንዘብ አስቀምጧል። ስለዚህ የሚሻለው ጽዳት መደረግ አለበት። የዛን ጊዜ መቼም መኖር ስላለበት መንፈሳዊ ሕይወቱን ማቆየት ስላለበት ሰው የግድ ወደ መጽሐፍ ቅዱስ ይመለሳል። ያልተሸነፈ እስቲ ፈልጉልኝ መጽሐፍ ያልተኮነነ ስርዋጽ ያልተገኘበት ስህተት ያልተገኘበት ቁርአን ያላሸነፈው የኤቲስት መጽሐፍ ያላሸነፈው እስኪ አንድ መጽሐፍ ፈልጉልኝ ሲባል መጽሐፍ ቅዱስ አለው ብሎ ይመጣል። በቃ አለቀ። ሰውን ከእንደዚህ አይነት መርዝ መታደግ ራሱ ይሄ ወንጌል ነው። ከሐሰት ትምህርት መታደግ ራሱ ወንጌል ነው። የሰውን የመጨረሻ ምርጫ መጽሐፍ ቅዱስ ማድረግ ይሄ ለኔ ወንጌል ነው። ሰው የእግዚአብሔርን ቃል እንዲሰማ እንዲያዳምጥ እንዲበላ እንዲያነብ እንደ እግዚአብሔር ቃል እንዲመላለስ ማድረግ ይሄ ትልቅ ስኬት ነው። እንዲጠላው ማድረግ ይሄ ትልቅ ስኬት ነው። ራሱ ነው መጣልም መቅደድም ያለበት ራሱ የቤተ እምነቱ ሰው ነው። ሌሎች የምትቀዱ ረፉ። ራሱ ይቅደደው፣ ራሱ ይጣለው፣ ራሱ ይርገጠው፣ ራሱ ቆሻሻ ውስጥ እንትን ይበለው። ያንተ ስራ መሰል እንዲጠላው ማድረግ ነው። አለቀ። መጽሐፍ ቅዱስን እንዲወደው ማድረግ ነው። እንዲርበው የእግዚአብሔር ቃል እኔ ሰለቸኝ ታሪቴች ባለፈው ከሌብ እየተከተልኳቸው ከልዬም አያድኑም ተባለ። ከልዬም ራሳቸው ራሱ ኤግዚስት ምድር ላይ ማድረጋቸውም ያቦይም ያጠራጥራል ብለህ ስልችት ሲል ወደ መጽሐፍ ቅዱስ ትመለሳል። ያንን እኛ ስኬት ብለን እንጠራዋለን። ሰው ወደ መጽሐፍ ቅዱስ ሲመለስ፣ ሰው እግዚአብሔርን ቃል ሲፈልግ፣ ሲራብ፣ እንደ እግዚአብሔር ፈቃድና ሐሳብ ሲመላለስ፣ የፍጡርን ሐሳብ ማገልገል ሲያቆም፣ የተነገረውን ተረት ወደ ጎን ማድረግ ሲጀምር ያለኛ ስኬት ነው። ለወንጌል አማኞች ማለት ነው። ሰው ወንጌል ማመን ሲጀምር ያለኛ ትልቅ ስኬት ነው። አለቀ። ይሄን ታምር እግዚአብሔር አያደርግም አትበለኝ። ትላንት ተናግሬዋለሁ። በዚህ ልጨርስ አንዴ ከይቅርታ ጋር። እግዚአብሔር ገድልና ድርሳና ላይ ከተጻፉት በላይ ታምር ማድረግ ይችላል። በላይ ችግሩ ገድላት ላይ ያሉ ታምራቶች አንደኛ በአብዛኛው ለባህሪውም አይስማሙ። ለባህሪው ምሳሌ እኔ ትላንቱ ልድገምላችሁ። እከሌና እኮ እግዚአብሔር ዋሽቶ አስታረቀ ብትለኝ አስታረቀ የሚለውን ሐሳብ ልቀበል እችላለሁ እንጂ ዋሽቶ ለባህሪው አይስማማ። አየህ ተአምር እኮ ነው አትበለኝ። እግዚአብሔር እንዲህ አይነት የውሸት ተአምር አያደርግም። አየህ ችግር አለ ማለት ነው አንደኛ። ሁለተኛ ነገር መጽሐፍ ቅዱስ ላይ ያልተቀመጠ ተአምር ስለሆነ እግዚአብሔሩን ባንጠራጠረው ታምራቱ ተደረገልኝ የሚለውን ሰውዬ ግን እንጠራጠረዋለን። ኤችአይቪ ተፈውሻለሁ ስትል አሜን፣ ኧረ እግዚአብሔር ከዛም በላይ ብትሞች የሚያስነሳሽ ነበር ይችላል፣ አሜን እልልልልልና መረጃ እንላለን። መጨረሻ ላይ እንዴ አልዓዛርን መቼ ጠየቅከው? ሞቶ የተነሳውን መረጃ
እኔን የምትጠይቀኝ አልዓዛር እንትን መጽሐፍ ቅዱስ ላይ አግኝተነዋል፣ ያንቺን አላገኘ ነው። ያንቺ መጽሐፍ ቅዱስ ላይ የለም፣ ያንተ መጽሐፍ ቅዱስ ላይ የለም፣ የተክልዬ የለም መጽሐፍ ቅዱስ ላይ፣ ያዌ የለም፣ የክርስቶስ ሳምራ የለም፣ የእስትንፋሰ ክርስቶስ የለም፣ የዘራ ብሩክ የለም። የእነሱ ሲሆን መረጃ፣ የመጽሐፍ ቅዱስ ሲሆን መረጃ አንጠይቅም። እኛ ለመጽሐፍ ቅዱስ መረጃ አንጠይቅም። ባይደውይ እንዴት አንልም? የእግዚአብሔርን ቃል ሆይ አንልም። ያንቺን የኤችአይቪ መረጃ ጋር ከመረጃ ጋር እንድታመጪው እንጠይቅሻለን። እግዚአብሔር ይችላል፣ በደንብ ይችላል። ለባህሪው የሚስማማ ከሆነ ይችላል። መፈወሳውን ለባህሪው የሚስማማ ለማንነቱ የሚስማማ ነው። ማስታረቅ ምናምን ቅድም ያላችሁት አይነት ኤግዛምፕል ከሆነ እሱ ይስማማናል። ለተረታችሁ ግን አሜን ማለት ግዴታ የለብንም። በእግዚአብሔር ይችላል ውስጥ እየሸፈንክ የፈለግከውን ገድል መጻፍ አሁን ታቆማለህ። አህያዋ መናገሯ አሁን ገድል ላይ ተጽፎ ቢሆን ጴንጤዎች ይሉ ነበር። አዎ እንላለን። ገድል ላይ ሲሆን እንላለን። መጽሐፍ ቅዱስ ላይ ሲሆን ማንለው። ወንጌል አማኝ ነን። አየሁ አይደል? ስማችንን ስማው። እንግዲህ እኛ ወንጌል አማኝ ነን፣ ገድል አማኝ አይደለንም። ልክ ያው ታሪክ የዮናስ ታሪክ ትላንትም ተናግሬያለሁ። ገድል ላይ ሳገኘው ጠራጠረዋለሁ። የሚያስቀው ለምን ሰው ነው የጻፈው ገድሉን? የሆነ ሰውዬ ነው የጻፈው። 100 ዓመት ተከታትሎ ያቦዬን ከውሃ መውጣት አለመውጣት ማን ነው አረጋግጦ በጭንቅላታቸው መዘግዘቃቸውን የጻፈው? ንገረኝ፣ ማን ነው? ማርያም በአጸደ ነፍስ ሆና የተነጋገረችውን ሐሳብ ማን የሰማው? ሄዶ ሰማይ ሄዶ የሰማው ማን ነው? ከላይ የምትላላኩ ሰዎች አላችሁ እንዴ? ኢሜል የምትደራረጉ ሰዎች፣ የምትደዋወሉ ሰዎች አላችሁ? how do you know? ለዚህ ነው ከተጻፈው ማለፍ የሌለብን። how do you know? ወይ ደግሞ አውቃለሁም ካልክ ኦኬ ጥሩ፣ አምጣ መረጃውን አምጣ። ሶስተኛ ሰማይ ደርሼ መጥቻለሁ ምናምን ካልክ ማስረጃውን አምጣ። ካልሆነ የማመን ግዴታ የለብንም። በእግዚአብሔር ይችላል ውስጥ መደበቅ ከዚህ በኋላ በራበት። የፈለከው መጽሐፍ አንስተህ ለከሌ ያደረገላቸው የገባላቸው ቃል ኪዳን የት ነው የገባላቸው? አሁን ስለ ማርያም የጻፉ ብዙ ሐሳቦችን ብትመለከቱ በአጸደ ስጋም እያለች አይደለም፣ በአጸደ ነፍስ እያለች ነው እንግዲህ ብዙ ነገሮች የተጻፉት። ኦኬ ጥሩ፣ ተገኝተ ነበረው ሲወያዩ ኢየሱስ አንቺ ሙቺ ሲላት እንግዲህ በጣም እኮ ያስቃል። እናቱን ሙቺ የሚል ልጅ እንግዲህ እኛ እንኳን እንልም። እናቱን ሙቺ የሚል ልጅ አልሞት ብለው ደግሞ እንዳልሆነ በፈቃዷ እንዳልሞተችለት አውቆ ይላል። ሌላ ቴክኒክ የተጠቀመ ኢየሱስ እኛ እናቅም። እሺ ይሄ ሲወያዩ ግን የት ነበር ካንተ? አይ እኮ ባጸደ ስጋ ነው እኮ ባጸደ። እሺ የት ነበር ካንተ? የት ተገኝተ ሰማ? ሁለቱ ሲወያዩ ባጸደ ስጋ ማርገው ባጸደ ነፍስ ማርገው አንተ የት ተገኝተ ይሄን ውይይት ሰማ? ይሄን የደረሰው ሰው ድርሰት ነው በርግጥ አዎ። ይሄን ድርሰት የት ተገኝተ ሰማ? ወይም ደግሞ የት ተገኝተን ሰማን ብለው ጻፉልህ። መረጃውን ጠየቅኩኝ እንዴ? ትንሽ ለህሊና እንኳን ትንበል እንጂ አሁን ከጴንጤ ቤት ስትወጣ ሄደ ጠይቅ። ለጴንጤ አትንገርመት ችግር የለም። ለራስ ግን go find it out yourself። ምንድነው ነገሩ ብለህ አይ እኮ በጣም ቫሊድ የሆነ ጥያቄ ነው። አባ ካህኑ ሄደ ጳጳስ እቺ ነገር እስኪ ንገሩኝ፣ ይሄ ቃል ኪዳን ሲደረግ ማን ሰምቶ ነው? አይ በመንፈስ ተመርቶ የጻፈው ሰውዬ ምናምን። how do we know? በመንፈስ ተመርቶ ለመጻፉ ምን ማረጋገጫ አለን? ምንም ማረጋገጫ እኮ አላቀረበም። ማንንም በመንፈስ ተመርቼ ያለ ሊጽፍ ነው። ምድረ ፓስተርም ተነስቶ እኛም ሰፈር ምድረ ሼኩም ተነስቶ በመንፈስ ያለ ሊጽፍ ነው። አሁን የቸገረን እኮ ምን መሰለ? እቺ ኤክስኪውዝ ሁሉም ይጠቀማል። ምን ችግር አለ? በትውፊት የመጣ ካልክ ምን ችግር አለ? በትውፊት የመጣ ብለን እኛም የፈለገ ነገር ነገ እንቀጥላለን። ልንታመን ነው ወይ? አየህ፣ ይሄ ነው ችግሩ። ማረጋገጫ ማቅረብ ስለማትችል መደበቂያ ምንድነው? እግዚአብሔር ይችላል ውስጥ ነው። እግዚአብሔር ይችላል፣ አሜን ይችላል። ግን ታመጣታለህ ወደ ሳይሆን በግድ መረጃውን ታመጣለህ። መረጃ ካላመጣ የመቀበል ግዴታ የለብንም። የእውነት እንኳን ታሪኩ ተደርጎ ቢሆን ከኛ ህይወት ጋር የሚያገናኘውም ነገር የለም። ከወንጌል ስራ ጋር የሚያገናኘው ነገር የለም። ሰውየው የራሱን ተጋድሎ አድርጎ ከሆነ እዛው ሽልማት ካለው ይሸለም። ኤግዚስት የማያደርግ ሰውዬ ከሆነ ኤግዚስት አላረገም። ውሸት ከሆነም ታሪኩ ደግሞ ይፈረድበታል። አለቀ። ይሄ ነው እኛ የሚያገባን ነገር የለም። ከኛ ጋር የሚጠበቀው ሁሌ ስለሆነ ገድለኛ ማውራት ሳይሆን ለወንጌል እንድንሞት ነው። ለወንጌል እንድንሰዋ ነው። ለወንጌል ጊዜ ዘመናችንን፣ ክብራችንን፣ ስማችንን እንድንጥል ነው እንጂ እነከሌ ስለጣሉት ክብር ላውራ አይደለም። ወይኔ ጳውሎስ እኮ አቤት ጴጥሮስ እያልኩ እንድኖር አይደለም የወንጌል ሐሳብ። እኔም እንደ አባቶቼ መስዋዕት እንደሆን ነው እንጂ ያንን ገድል መደጋገም አይደለም። ምን ያገናኘዋል ከኛ ህይወት ጋር? ኢቭን ተደርጎስ ቢሆን ኢቭን መረጃስ ብታመጣልኝ ምን ይጠቅመኛል? አይን ዋት ምን እግዚአብሔር አልተጠራጠርኩት። እኔ ምን እንትን የለም። ሰውየውን እኮ ነው የተጠራጠርኩት። እኔ ተረተዴ የተጠራጠርኩት። ኢቭን ብታረጋግጥልኝም ምንም በህይወቴ ላይ የሚጨምረው ነገር የለም። ምንም በክርስቶስ ሞት ላይ በክርስቶስ ቤዛነት ላይ የአቡዬ ትንሽ ተጨምሮ እኔ ሻለ ወዳለ ክብር የሚያደርሰኝ ምንም መስዋዕትነት የለም። በቂ መስዋዕትነት ተከፍሏል። በቂ
በቂ ተከፍሏል፣ አለቀ። ከዚህ በኋላ የምናደርገው ለራሳችን አክሊል ነው። እንደሱማ ከሆነ ታዲያ ለምን ለወንጌል መስዋዕት ትከፍላለህ ካልከኝ ለራሴው ስል ለራሴው ለአክሊል ክርስቶስ ያልከፈለልኝ ነገር ሆኖ ሳይሆን የተፈጠርኩበትን ዓላማ ሳደርግ at the end of the day ለሁሉም እንደየስራው መጠን ስለሚከፍል ስለዚህ ያንን ፈልገዋል፣ ያንን አክሊል ያንን ክብር ስለምፈልገው እንጂ ከመዳኔ ጋር አያይዞ የምሞተው ለራሴ የምሞት ሰው አይደለም። ለሰው መሞት አልችልም። ኦኬ ቴንክ ዩ አመሰግናለሁ። ጸጋዬ ብዛለደጌ ኤግዛክትሊ ቱ ዘ ፖይንት ያ አንድ በጣም የተመቸ ነገር መጽሐፍ ቅዱስ ላይ የምናውቃቸውን እንኳን ታሪኮች ገድል ላይ ብናያቸው አንቀበላቸው። ለምን ሲባል ማን የጻፋቸው? ታሪኩ ከየት ነው የመጣው? ገብተዋል። አሁን ቬሪፋይድ የሆኑ ናቸው። በመጽሐፍ ቅዱስ ውስጥ ያሉ እነኚህ 66ቱ መጽሐፍቶች በታሪክ ቬሪፋይድ ናቸው። ውስጣቸው ባለው ስምምነት ቬሪፋይድ ናቸው። በሶስት በተለያዩ አህጉራት ላይ ከአርባ የሚሆኑ ጸሐፍቶች የጻፏቸው ናቸው። ኦኬ በእግዚአብሔር መንፈስ ተመርተው የጻፏቸው በ1500 ዘመናት መካከል ነው የተጻፈው። የያዝነው መጽሐፍ ቬሪፋይብል ነው። ኢንተርናል ኮንሲስተንሲ ያለው በውስጡ ያሉ ታሪኮች ይስማማሉ። አንዳች እንከን የለበትም። ኤክስተርናል ደግሞ የሆኑ እንትኖች አሉት። አርኪኦሎጂ ብትል እዛ ላይ አለ። ሂስትሪ ብትል ታሪክ ብትል አለ። አንተ የጻፍከውን ገድል ከየት አድርገን እናስማማለን? የለም። ኦርቶዶክሳውያን አሁን እናንተ ማድረግ ያለባችሁ አሳፋሪ ለኦርቶዶክስ መጽሐፍ ቅዱስ ስህተት የለበትም ብሎ ለኦርቶዶክስ መንገር እኮ ያሳፋሪ ነው። መጽሐፍ ቅዱስ ይዘናል ለሚሉ ማለት ነው። ለእስላም ብታስረዳ እሺ ጥሩ እኮ ነው። እንዴት ለኦርቶዶክሳዊ መጽሐፍ ቅዱስ ኢንፋሊብል ነው ብለህ ማስረዳት እኮ ሼም ነው። አየህ ቀሲስ ዲበኩሉ የዛሬው ባለ ርዕስ ምንድን ነው ያሉት? እንትን እኮና እንትን ምዕራፍ ላይ እኮ ትንሽ የሚጋጩ ሐሳቦች እኮ መጽሐፍ ቅዱስ ላይም አለ፣ መንገድ ላይ ብቻ አይደለም የሚል ቀሲስ የሚል ካህን ነው ኦርቶዶክስ ውስጥ ያለው። ለምን ገድል እንዲያመልጥ ገድል ላይ የሚገኝ ስህተት እንዳለ ሁሉ መጽሐፍ ቅዱስ ላይም አለ ብሎ መጽሐፍ ቅዱስን የሚሰዋ የሚያርድ ተመልከት። እንግዲህ እኛም ጋር እኮ የያዝነው ዋናው መጽሐፍ ላይም ካለ እኮ ይሄ ሰውዬ አንታይ ክራይስት ነው እኮ በቃ አለቀ እኮ። አንታይ ክራይስት ነው ይሄ ሰውዬ፣ አንታይ ወንጌል ነው፣ አንታይ ጋስፐል ነው ይሄ ሰውዬ። እግዚአብሔር ይፈውሳችሁ። ደፋር ናችሁ። መጽሐፍ ቅዱስም እኮ ምትል ከሆንክ አንተ እስላም ነህ፣ ኢሚዲየትሊ እስላም ያደርግሃል። the moment you say መጽሐፍ ቅዱስም እኮ ግን እኮ እንትን አለው ምናምን ያልክሳ ከሰንከንድ ላይ ኢሚዲየትሊ አንተ ጸረ ወንጌል አለቀ። በፍጹም ዳውት ማድረግ አይፈቀድም። ክርስቲያን ሆነ መጽሐፍ ቅዱስን ዳውት ማድረግ አይፈቀድም። እስላም ሆነ እንኳን ቁርአንን ዳውት ማድረግ አይፈቀድም። አይደለም ክርስቲያን ሆነ። ሼም ኦን ዩ። ገድል ያመልጥ ዘንድ ለገድል የሚመጥን ኤክስኪውዝ የሰጣችሁ መስሏችሁ ይሄንን ኤክስኪውዝ የሰጣችሁ በጣም እግዚአብሔር ይቅር ይበላችሁ። እናንተ ራሳችሁን ክርስቲያን ብላችሁ እንዳጥለ ነገሩ አይደላችሁ። የት አምናችሁ የት ተከትላችሁ ቀጥሉ ቢኒ። ኧረ ቆይ ሌላ ነገር ተፈጥሯል ወገኖች። እንዴት ኧረ ዳጊ ባካችሁ እግዚኦ በሉ የላችሁም። ዳጊ አሁን ውይይቱ ይቅርና ውይይት ነው ግቡ ነው ውጡ ከማለት ይልቅ ድምጽ ያስታውቃል። ኤርሚያ ሱባኤ ብንይዝ ይሻላል። ይሄ የከብት መርፌ ተሸክመ ስትመጣ ድምጽ ያስታውቃልና ምን ልትል ነው? አይ እግዚኦ ብንል ይሻላል። አንድ ቪዲዮ ነው። ቆይ ሌላ ብጥብጥ ተነስቶላል። ዲያቆኑ ከዲያቆኑ ቄሱ ከቄሱ እየተተጋተገለ ነው። ያው እንግዲህ መድኃኔዓለም ስራውን ሲጀምር አሁን ፈንዲሻና ሻይህን ይዘህ ብቻ ፈንዲሻና ሻይህን አዘጋጅተህ ቁጭ ብለህ ብቻ ሶፋ ላይ ማውራት ነው። ዲያቆን ስዩም ከዲያቆን ክርስቶፎሮስ፣ ዲያቆን ስዩም ከቀሲስ ዲበኩሉ፣ ቀሲስ ዲበኩሉ ከሊቀ ሊቃውንት ቀለመወርቅ፣ ታላቁ ከታናሹ ተያይዘውልሃል። አስምረበት እንግዲህ ሰማ። ኦኬ ሰማልኝ እኮ አያዙ አሶኖ ገር ላስፈልግም እያሉ ስራው ነበር። ቆይ እንዳላስወር ገር ላስፈልግም ያሉ ትርሶ ነው። እኔ እርሶን ለመናገር አይሰዩም። የቆይ እኔ ጋር ቀልድ የለም። ቆይ እኔ ጋር ቀሲስ ዲበኩሉ ገር ላስፈልግም እያሉ
ለቀሲስ በኩሉ አንድ የጭፍጨባ ለመላከ ገነት ቀሲስ በኩሉ አንድ የጭፍጨባ ምድር ያልከው ዳጊ ዳሪያስ በልልኝ ሁሉ ወንጌል ይለፍበት ራሳቸው እያሉ ነው ጌታ ዳሪያስ እውነት በቃ አንድ የጭፍጨባ ለቀሲስ በኩሉ ጭብጨባ ይገባል። ከበሮ ጽናጽን ቢኖር ቸብቸብ ባረኩ ነበር። አሁን ተባላ እንግዲህ እርስ በርስ ማለት ነው። ለዘመናት የማትወጡትን የቤት ስራ ሰጥቻለሁ፣ ወንድሞቼም ሰጥተዋል። ኦኬ እንስማ። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። ምንድን ነው ግን ቆይ የገባው ዳጊ ምንድን ነው? እኔ ምንም ሊገባኝ ያልቻለው ነገር እንደው ምንድን ነው የገባባቸው? ምንድን ነው የሁሉ ትርምስ? ቄሱ ገድል አያስፈልግም ይላሉ፣ ዲያቆኑ ገድል ያስፈልጋል ይላሉ። ቄሱ የዓለ ማርያም አማላጅነት ዓለም ይድናል ይላሉ። ይሄኛው ደግሞ የዓለ ማርያም አማላጅነት ዓለም አይድንም ይላል። this is ኦርቶዶክስ ይላል ኤርሚያስ ደግሞ ማለት ነው። ታዲያ አላቋርጠው እነሱ እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር ያልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛም በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ዓለም አይድንም የሚል ነገር አላልኩም እኔ። በሩኬ ተቀጥላለህ፣ ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ፣ ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለህ ተሳስቻለሁ። እግዚኦ እንደሱ ብዬ ነው የጻፍኩት። የጻፈው ማስተዋወቅ እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛ ታችሁ ዲያቆን ስዩም ከዲያቆን ክርስቶፎሮስ ጋር ይሄኛው ያለ ማርያም አማላጅነት ዓለም አይድንም ይላል የመሬቷ ኦርቶዶክስ። ይሄኛው ደግሞ የለም እንዴ የለም የቲክቶክ ነው ዘመንበረ ቲክቶክ ዘሀገረ ወግዳ ከዛኛው ሲኖዶስ ነው ከነ ጨጌ ማናቸው አቡነ አኬ ብያልኩት ማለት ነው። የመሬቷና የሰማያው ማለት ነው ማለት የመሬቷና አንደነን ይሏል ከዛ አንደነን ይሏል ከዛ በኋላ ኩላይ በማርያም አማላጅነት ጉዳይ እኮ አልተግባቡም የሚለውን ስማልኛል። ቹም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለህ ተሳስቻለሁ። እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ወይ ምንድነው ዲያቆናት ውሸታም አልኩ። ዲያቆን መዝሙር ያሬድ እልም ያለ ውሸታም እያሳየናቸው በመረጃ ይሄኛውም ይኸውልህ ውሸታም። አሁን ዲያቆን ስዩም ማለት ነው እንዲህ አይነት ዲያቆን አይደለሁም ብሎ ዋሽቶ ልክ ከውስጥ ከአካውንት አውጥተን በጌታ በኢየሱስ ክርስቶስ ኤርሚዬ ዲያቆን ስዩም አለ ታች። አረ ምን ያረጋል? አይደለሁም ብሎ ዋሽቷል። ኤርሚያስ ቤት ይሄ ሰውዬ አይደለሁም ብሎ ዋሽቶ ልክ ፎቶን ሳወጣበት ዲያቆን አይደለም ማለት የሚያፍርበት ሰው ነው። አዎ ዲያቆን አይደለም ብሎ ሲል ዳግዬ ዲያቆን መሆኑን አውጣበት ዋሸ። ኤርሚያስ መጽሐፍ ያሳትማል ብሎ አለ ዋሸ። እዚህ ወገኖቹ ጋር ቁጭ ብሎ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ጽሑፍ ጽፎ ዲያቆን ክርስቶፎሮስ ያዘው። ሲይዘው ዋሸ። ተለክፈዋል ዲያቆናቶቹ በውሸት። ይግባና እንደበረበት ኤርሚ አስገቡት። ቢንዬ አይሆንም እኮ የሚመጥንም ሰው አይደለም። እንትና ስዩም እኮ ይቻላል አያስፈልግም። እነስማና ከዛ ከፈለጋችሁ አስገቡ፣ ካላስፈለጋችሁ አለማስገባት ትችላላችሁ። በዚህ ጉዳይ ይህ ምንድን ነው እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት
ያላችሁ ውሸቱን ይዩት። ዲያቆን ክርስቶፎሮስ እዚህ ጽፈሃል አለው፣ ኮሜንት ላይ ጽፈሃል። ያለ ማርያም አማላጅነት ዓለም አይድንም ብሎ ሲለው ዲያቆን ማነው ስዩም ደግሞ አልጻፍኩም አልተናገርኩም። ሌላ ቤት ደግሞ ያለ ማርያም አማላጅነት ዓለም አይድንም። ኦርቶዶክሳውያን በራሳችሁ መጽሐፍት በራሳችሁ አገልጋዮች እንዲህ ታፍራላችሁ። ውሸታሞች ናቸው። ካህናቱ አይታመኑም። ዲያቆናቱ ውሸታም፣ ደብተራው ውሸታም፣ ገድላት ድርሳናቱ ውሸታም። አንደኛው ዲያቆን ከአንደኛው ዲያቆን ጋር አይስማሙም። ያው ለዚህ ካደውን ያው ከኔ ጀምሮ ወደን ችግር የለውም ባይዚ እንደዛም ባትል ምንድነው ሐሳብ አሁን እንደዛ ነው። እንግዲህ ኮሜንት ላይ ያየሁት ምናልባት አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን መሰከረበት ዲያቆን ራስቻለሁ እንደሱ ብዬ ነው የጻፍኩት። ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድነው ሐሳብ ወደዳችሁም ጠላችሁም አሁን የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አልዳነም። አያችሁት? እዚህ ወንድሙ ዲያቆን ክርስቶፎሮስ ጋር ሊቃውንት ቀለመወርቅ እነ ቀሲስ ዲበኩሉ ጋር የቤተክርስቲያኒቱ አገልጋዮች ባሉበት ጋር ያለ ማርያም አማላጅነት ዓለም አይድንም ብለህ የሚል ጽፈሃል። ኮሜንት ላይ አንብቤያለሁ ተሳስቼ ነው ብሎ ሲለው እንደዛ አልኩ እንዴ አለ። ከዛስ በሌላ ፔጅ ላይ ነጠላውን ለብሶ ውሸቱን ተላብሶ ማነው ነጠላውን ለብሶ ውሸቱን ጎርሶ ያለ ማርያም አማላጅነት ዓለም አይድንም አለ። ይሄ ሰው ነው ኤርሚያስ መጽሐፍ ጽፎ ነው ምናምን ነገር ብሎ ሲል የነበረው። እኛ ቤት መጥተው በክብር የምንቀበለው እንደው አመለሸጋ ነው ብያልኩት ሰው ማለት ነው። ግን ቆንጅዬ ውሸታም፣ የዲያቆን ውሸታም፣ መዝሙር ያሬድ የዲያቆን ውሸታም ሲዋሹ ለቀት የላቸውም። ምክንያቱም ኦርቶዶክስን አሁን የሚያድኗት በውሸት ነው። በጴንጤ ፊት ቀርበው መጽሐፍቶቻቸውን በመሞገት አይደለም። ብሉያት አዲስ ኪዳንን ገድላት ድርሳናትን ቀርበው በመነጋገር አይደለም። ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች ነው እናውራቸው ያልኳቸው። አንዳቸውም አይቆሙም አልኩ። አንዳቸውም አይቆሙም ማለት አይቆሙም ማለት ነው። ኦኬ አይቆሙም። የሚዋሹ ዲያቆናት አሏት በውሸት ለመደበቅ ማለት ነው። እኔ ለብቻ አይደለም የሚዋሸው ራሱ ዲያቆናቱ እርስ በርስ ይወሻሻሉ። ኦኬ ይወሻሻሉ። ኦኬ ጋይድ ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ይሄ ዓለም የዳነው በማርያም አማላጅነት ነው ይላል። ይሄ ቆንጅዬ በቃ ጨዋ ማለት ነው። ጨዋ ማለት በቤተክርስቲያኒቱ ንግር ያልተማረ ማለት ነው። ቆንጅዬ ጨዋ አመለሸጋ ብቻ ሳይሆን ጨዋ ብሎ የሚለው ቃል ያልተማረ ማለት ነው። እንደዚህ ዝም ብሎ ደናቁርት ቢጤ አይነት ነገር ብለው እንደሚሉት ማለት ነው። እርስ በርስ ድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተ እንዴ? አሁን ይኸውልህ ይሄ ሁሉ ቀን የሚታወቀው ሰውን ዲስሪስፔክት በማድረግ ነው። ሲጀምር ቆንጅዬ ደብተራ መተተኛ የሆነ ሰው እንደሆነ አብሮ አደጎቹ አብረው የቀደሱ አብረው የሚያውቁት ሰዎች ይናገራሉ። ማለት ጠንቋይ ማለት ነው። በግ ምናምን ነገር ሲቀብር እንጂ አልታየው። እንደዛ አይነት ስራ ይሰራል። ዲስሪስፔክት ያደርጋል ሰው ማለት ነው። እኔ ቀሲስ ዲበኩሉ ለአንተ ጥሪ ላድርግልህ ማለት ነው። ለእርሶ ጥሪ ላድርግ የቤተ ክህነት ስልጣኖትን እንዳለ አክብሬ ማለት ነው። እኔ እንደርሶ ግድም አደግ አይነት አይደለሁም። መልአከ ገነት ቀሲስ ዲበኩሉ በቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ በሚለው እና በአዲስ ኪዳን ታቦት አለ ብሎ በሚለው ከኔ ጋር ዲቤት የሚያደርጉ ከሆነ ለካህን ለእርሶ ጥሪ ያቀርባለሁ። ዲቤት ነው ጥሪ ያቀርብኩት። ካህን ነዎት፣ አሐዱ አብ ቅዱስ ብለው የሚቀድሱት ታቦቱ ላይ ነው። ኦኬ አክሱም ጽዮን ህዳር 21 ቀን መጣ የተባለው ታቦት አለ። አክሊለ ነበር ይሄን ጥሪ ያቀረበልኝ። አክሊለ ጠርቶ መልሶ ሊቀበል አልቻለም። እኔ ኦፊሻል የዲቤት ጥሪ አድርጌልዎታለሁ። የሚቀበሉ ከሆነ ቤት መርጠው ልክ እንደነ ወንድማችን ቴዲ ቤት ማለት ነው፣ ቴዲ ሐዋሳ ቤት ይሄን ጥሪ የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው
ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኔ በሱ ልናነጋገር የነበረው እሱ በመነገረ መስቀሉ ነበረ። ነገረ መስቀሉ እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልባ? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ወናንቃ የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ስቶትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደፈተና ከወሰድከው በቃ ተዋለኝ። እኔ ስዩሜ አንድ ቀጥሉ ክርስቶፎሮስ ወይንም ከአላችሁ ጋር ሊቀ ሊቃውንት ማቆንም አሉ መምህርን ማቆም አሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለጥ ወሬ ነው ያወራው። አይጠበቅም ካንተ የመበለጥ ወሬ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ ጋር ይቅርታ ስዩም ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም። ኦኬ፣ እዚህ ላይ ነው ያሉት። እዚህ ደረጃ ላይ ደርሰዋል። ኦኬ፣ ካህኑ ከዲያቆኑ፣ ድርሳኑ ከካህኑ አልተስማሙም። ድርሳኑ ከካህኑ አልተስማሙም። ካህኑ ከዲያቆኑ አልተስማሙም። ምንድነው የሚሻለው? የሚሻለውማ በጥብጡ ቀጥሏል ብሎ እንግዲህ እዚህ የተፈጠረውን እሳት ወደ እኛ ቤት ለመመለስ የሚሯሯጡ እዚሁ እኛ ጋር ያሉ አሉ። አንዳችሁም
እኔ ጋር ቴክስት እንዳታረጉ አንዳችሁም አልኳችሁ። ስልኬ ላይ ስልካችሁን አንስታችሁ እንዳትደውሉ። እንተዋወቃለን። አንዳችሁም እንዲህና እንደዛ ቀረን ብላችሁ ማለት ነው። በለኮሳችሁት እሳት ራሳችሁ ትነዳላችሁ ከሚነዱ ጋር ማለት ነው። ለምን? ጭቅጭቅ ስለማልፈልግ። ኦኬ፣ እንደዚህ እየተተረማመሱ ነው ማለት ነው። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። የቆይ እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ ያላችሁ ክርስቶስ ከማርያም ባይወለድ ዓለም አይድንም ነበር አልኩ አለ። ኦኬ፣ ትክክል ነው። በክርስቶስ ዓለም ስለዳነ ማለት ነው። ዓለም ለመዳን ክርስቶስ መወለድ ነበረበት። እሺ፣ ከድንግል ማርያም ተወለደ። ስለዚህ ዓለም የዳነው በማን ነው ማለት ነው? በዚህ ንግግር በክርስቶስ ነው ማለት ነው። በኋላ ቀጥሎ ደግሞ ይሄ ወዘልፈኒ ምን እንደሚል ትሰማዋለህ እዚሁ ማለት ነው። እንግዲህ ሊቃውንቱና ካህናቱ ፊት ቀርቦ ማለት ነው። ዲያቆን ነው። አይሁት ከድንግል ማርያም ይቅርታ፣ ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ የቱ ጋር ነው እሷ ያስታረቀችን? ሜዳ ላይ ባገኘው ካህናቱ አባቶችህ እንዳትገባ ከሱ ጋር ብለዋሉ። ባገኘሁ ነበር ሜዳ ላይ። እኔ ዛሬ ልናገር ዲያቆን ስዩም ባገኘሁ ነበር ሜዳ ላይ በተገናኘን ነበረ። በአምላኬ በእግዚአብሔር ቃል ስለምደገፍ በአምላኬ በእግዚአብሔር መንፈስ ስለምደገፍ ባገኘሁ ነበር። ማርያም ዓለምን አስታርቃለች ብሎ የሚለውን እውነት በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍ ሁሉ እውነት ታደርግልኝ ነበር። በራሴ የቤተ ክርስቲያን መጽሐፍት ነው። እኔ እንደውም መጽሐፍ ቅዱስ ራሱ አላባክንም። በራሴ የቤተ ክርስቲያን መጽሐፍት እንዴት አፍረ ተሸማቀህ እንደምትወርድ በእውቀት ዓለም እያየ ነበረ። ግን አንተው እንዳልከው ተረባርበው አትግባ ብለው አሉኝ አልክ። ተረባርበው የሚረባርቡ ስልክ ደወሉ። ዲያቆን ስዩም እባክህ አትግባ። የባለፈው ሳምንት የደረሰውን አታውቅም እንዴ? ያ ፈለገ የሚባል ተንቀሽቅሾ ሳንቲም ለቅማለሁ ብሎ ፎክሮ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል ብሎ ገብቶ የደረሰብንን ታውቃለህ። እና አሁን ደግሞ አንተ እውነት ለመናገር አውቃቸዋለሁ። ልጁን አትችለው። እባክህ እንደው በወላዲተ አምላክ ይሁንብችን ቤተክርስቲያን እባካችሁ እንደው አታሰድቧት ወገኖች። እኛ ካህናቱ እኮ ረጅም ዘመን እኔው ራሴ እኮ መስክሬለታለሁ ብለዋል ቀሲስ ዲበኩሉ። እኔው ራሴ መስክሬለታለሁ። ኤርሚያስ ማለት ገድላት ድርሳናቱን እኛ እንኳን እንደሱ አላነበብንም ሽልማት ይገባዋል ብዬ ከዕለታት በአንድ ቀን የተናገርኩት እኮ አለ። እና እባክህ እንዳትገባ ከሱ ጋር ብለው ተረባርበው አድነውኛል ብለሃል። አዎ ከነ ቀሚስህን ብትመጣ ቀሚስህን በእውቀት አውልቄ ወይ ነጠላህንም ቢሆን አስጠዬ በጌታ ሰላም እልክ ነበር። ግን ተረባርበው አስጣሉ። ቀሲስ ዲበኩሉ እርሶንም ተረባርበው እንዳያስጥሎት የዲቤት ጥሪ ለመላከ ገነት ቀሲስ ዲበኩሉ በላይ የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የዛሬ 3000 ዓመት በሰለሞን ልጅ በኩል መጥቶ ኢትዮጵያ አክሱም ጽዮን ማርያም አለ ብላችሁ ህዳር 21 ቀን የምታከብሩት ህዳር 21 ቀን የመከበሪያው ምክንያት የሆነውና ስለዚህ በዛ አስተምሮትና ታቦት ብላችሁ ብትሉት አሁን እርሶ ቅዳሴ የሚቀድሱበት ተሸክሞቱም የሚወጡት በሱ ሁሉ ጭምር በሁለቱም የቀደመውን ኪዳን ወደ ኢትዮጵያ አምጥተናል ብላችሁ ስላላችሁ አክሱም አለ ብላችሁ ስላላችሁ የእናንተ ታሪክ ስለሆነ ኢትዮጵያውያን ባያዩትም ዓለም ባያዩም 3000 ዓመት ግን ህዝብ ላይ ስትዋሹ ነው የኖራችሁት ወይስ እውነት ስትናገሩ ነው የኖራችሁት? ከኔ ጋራ ስለተሰቀለው ስለ ጌታ ስለ ኢየሱስ ክርስቶስ እለምናለሁ 1100 ሰው እየሰማ ለመልአከ ገነት ቀሲስ ዲበኩሉ በላይ ጥሬን እንዲቀበሉ ጥሪ አድርጌልዎታለሁ። የዲቤት ጥሪ ማለት ነው። የቃል ኪዳኑ ታቦት ኢትዮጵያ ውስጥ ነው ያለው ወይስ አይደለም? ታቦት በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም? ከኔ ጋራ ይሄው ጥሪ አቅርቤያለሁኝ። ምላሾትን ባገኘው
24 ሰዓት ባልሞላ ውስጥ የቀጠሩት ቤት እርሶ የወሰኑት ቤት ላይ ልገናኝ ፍቃደኛ ነኝ። እርሶንም ተረባርበው እባኮት አባታችን እባኮት ከዚህ ሰው ጋር አይግቡ። ያው ቤተክርስቲያን ስለሚሳደብላችሁ ትላላችሁ። እኔ ቤተክርስቲያን አልተሳደብኩም። የሰደቧችሁ ራሳችሁ መጽሐፍቶች ናቸው እና እርሶንም ተረባርበው ከአሜሪካ እስከ አውሮፓ ተደዋውለው እንዳያስቆሞት በጌታችን በኢየሱስ ክርስቶስ ስም ለምነውታለሁ። ጥሪ እንደሚቀበሉ እንደ አባት አክብረው ካህን እንደመሆኑ መጠን መተው የሚሸከሙትን ታቦትና የሚቀድሱበትን ታቦት እኔም የማውቀው ታቦት ዲያቆን አያይም ነው ብላችሁ አይደል ያላችሁት? አይቼዋለሁ። እኔ አይቼዋለሁ። እንኳን ያደለውም ሌባ ሁሉ እየሰረቀ ፖሊስ ጣቢያ እንደ ያለው በእንግሊዝ ሀገር በተለያዩ ሀገራት ላይ እኮ ተሰርቆ ወደ እኮ እንትን መጋዘን ውስጥ እኮ አቧራ እየጠጣ ነው። እና እሱን ታቦት እንዳለና እንደሌለ እውነት መሆኑን አለመሆኑን ከኔ ጋር አሁን ወደ ካህናቱ ጥሪ አቅርቤያለሁ። እግዚአብሔር ይስጥልን። ቀሲስ ይሄንን ድምጽ ሰምተው ምላሽ እንደሚሰጡኝ ተስፋ አደርጋለሁ። ይሄን ጥሪ የተቀበሉ ቀን አንድ ጴንጤ እንዳይቀር የተኛን ሁሉ ቀስቅሱ። የሞተን አንቁ ብያለሁ። የተኛ ካለ ሁሉ በዚያን ቀን እንቅልፍ የሚወስደው ሁሉ በሰባቱም ክፍለ ዓለማት ላይ የሚሰማን ጴንጤ ቀስቅሱት። ኦርቶዶክሳውያንም ቀስቅሷቸው። ያ ዲቤት ጥሪ ይሄን የዲቤቱን ጥሪ ቀሲስ በተቀበሉ ቀን እንዲሁ በርቀት ሆነው ቀለሜ ብለው አይደለም ይመጣሉ፣ ያወራሉ። እኔ ፊት እኔም አወራለሁ። የእንደ ቤተክርስቲያን አባት አክብሬዎት አወራለሁ። ከነመስቀሎት ጭምርኑ ስዕላትም በዙሪያዎት አድርጉ ትንሽ እርዳታ እንዲሰጡት። አንዳንዶቹ ስዕል ምክንያቱም ስለሚናገሩ መረጃ ሊሰጡት ይችላሉ። ቀሲስዬ ይሄንን እፈልገዋለሁ። ቴንክ ዩ። ወደ ጉዳያችን እንመለስ። ማስታረቅ ደግሞ ማዳን ነው። እኛ በማስታረቁ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም እኔ። ብሩኬ ተከተላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለህ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሀሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነም። ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። የታችሁ ዲያቆኑ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይላል። እዚህ ካህናቱና ሊቃውንቱ ዲያቆናቱ ፊት ሲሆን ኧረ አላልኩም፣ በፍጹም አልወጣኝም። እንዴ ጽፋል ስለው ዲያቆን ክርስቶፎሮስ ጽፋል ኮሜንት ላይ ቅድም ብሎ ሲል ኧረ እኔ አልጻፍኩም፣ ጻፍኩ እንዴ በፍጹም አለ። this is orthodox ጉልላታችሁን የመታው የሰራዊት ጌታ እግዚአብሔር ውሸትን ይዛችሁ እንኳን ከኛ ጋር ልትስማሙ እርስ በርስ አትስማሙ። የውሸት ድንኳን ይፈርሳል። የውሸት ካስማው ይነቀላል። ጴንጤ ቤት ቢሆን አትድኑ። የጴንጤ ውሸት ላይ ከቆመ ካስማውን እንነቅለዋለን። እኔው ራሴ ያቋልኩ ጴንጤ ስለሆንኩኝ ውሸት ታቅፈን የምንኖርበት ምክንያት የለም። ካላምጥ የለም። እስቲ የሙሉ ወንጌል ፓስተሮች ውሸት ጽፈው እስኪ ያድናሉ። እነሱ እንነቅልላቸዋለን በእግዚአብሔር ቃል ማለት ነው። መሰረ ክርስቶስ ውሸት ጽፋ እስኪ ይጸድቅላታል። እንነቅለዋለን እኛው ራሳችን እኮ አልኩ። እኔው ዳጊ ጊዜውን ዞርበታለን። መረጃ አምጣ የተጻፈ ማለት ነው። እስቲ እንትና ፓስተር የሚባሉ እንትና 30 ዓመት ሙሉ አገልግለው አረፉ እና የሳቸውን መቃብር እግዚአብሔር ለመዳኛ ሰጠን ቤዛ ሰጠን ብለው እስኪ አንድ ፓስተር መቃብር እንትን ቤዛ ነው ብላ ተጻፍ ቃለ ሕይወት። ያኔ ጉድ ይፈላል እኛው ቤት ማለት ነው። በራሳችን ላይ የጨከን ሰዎች መሆናችን እንድታውቁ እንወዳለን። ሲጀምር እንዲህ አይነት አርቲ ቡርቲ ሙሉ ወንጌልም ቃለ ሕይወትም መሰረ ክርስቶስም አይጽፉም። የለም የውሸት ድንኳን ይጋደማል አልኩ። ዮናታን እንዳየው ማለት ያ ፍልስጤማውያን እንዳዩት በሌሊት በል ማለት አንድ የገብስን ጎቻ ተንከባሎ መጥቶ መታው ብሎ እንዳለ ማለት ነው። እንመታዋለን በእግዚአብሔር ቃል እውነት
የውሸት ድንኳን ይነቀላል፣ የውሸት ድንኳን ይጋደማል። እንኳን ከኛ ጋር ተነጋግራችሁ ልትግባቡ እርስ በርስ አላግባባችሁም። ያለማርያም አማላጅነት ዓለም አይድንም ይላል ለብቻው ሲሆን ካህናቱ ፊት ሲሆን እኔ አይድንም አልኩ እንዴ አላልኩም እኮ ይላል። ብለሃል አላልኩም፣ ብለሃል አላልኩም። ይሄኛው ዲያቆን ስዩም አላልኩም። ይሄኛው ብለሃል አይቶ ማለት ነው። ክርስቶፎሮስ አይቷል የጻፈው እንዳየው ለማሳየት በንግግሩ ገለጠው እኮ። ይሄኛው ምንድነው የገባባችሁ? ለምንድነው ለእግዚአብሔር ቃል እውነት የማትሸነፉት? ለምንድነው ኦርቶዶክስ ተዋህዶ ተሐድሶን የጠላችሁበት ምክንያት? ለምንድነው? በአስማት ሞከራችሁ ኤርሚያስን ልታስቆሙት አልቻላችሁም። እና ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት በእጄ ነው ይበሉት፣ ይቀጥሉ። ቀሲስዬ እነዚህን መጽሐፍቶች እንዳትቀበሏቸው፣ ወስኑባቸው፣ ጨክኑባቸው። ባለጌ ልጆች ናቸው፣ አዋልድ ናቸው ብላችኋል። ባለጌ ልጆች ወላጃቸውን መጽሐፍ ቅዱስን የሚሳደቡ እግዚአብሔርን የሚሳደቡ ባለጌ ልጆች፣ ስዳደግ ልጆች የመጽሐፍ ቅዱስ ልጆች ናቸው። አዋልድ ማለት ልጆች ናቸው አይደል ተባለው? ባለጌ ልጆች አምላካችን እግዚአብሔርን እንዴት እያደረጉ እንደሚሳደቡ አይሳይተናል። ባለጌ ጋጦጥ ስርዓት አልባ የሆኑ ልጆች ናቸው። አንብቤ እነዚህ ልጆች እኔ ልቆነጠጣቸው ይገባል። ቀሲስ አይመስልዎትም? ባለጌ ልጅ ይቆነጠጣል። እንደውም ይበል የሚያሰኘው በእንደርሱ አይነት አባት ነበር፣ በአባት ነበር ልጅ መቆንጠጥ ያለበት። እንደርሱ አይነት አባት ዝም ያሉ ይቆነጠጣሉ። የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርን አያውቁም ነበር ይላል። ካህን ናቸው ያጥናሉ፣ ግን እግዚአብሔርን አያውቁ። ኤሊ ዝም አለ። እንዴ ፊናንስ አፍኒን ነውር አይደለም እንዴ አንተ ባለጌ ምናምን ነገር ብለው አሉ። ብልግና ነበር ሲደረግ የነበረው በሴሎ። የሳሙኤል አምላክ እግዚአብሔር ይፋረደኝ ስሎት እና አንተ እርምጥምጥ ባለጌ እንዴት ታደርጋለህ? ፊናንስ እንዴት ታደርጋለህ? አፍኒን ነውር አይደለም እንዴ? ባልጠፋ ሴት ደግሞ እዚህ መገናኛው ድንኳን ጋር ነው እንደዚህ የምትማግጡት። እዛው ቤተ መቅደስ ውስጥ ነበረ የግብረ ሥጋ ግንኙነት ሴክስ ያደርጉ የነበሩት የኤሊ ልጆች፣ የካህኑ የኤሊ ልጆች ሳሙኤል እስኪወለድ ድረስ ቤቱን ሲያገሙት ነበር። ኤሊ ዝም ቢል ባይገስጽ እነዛ ባለጌ ልጆቹን እግዚአብሔር በአንድ ቀን ሊቀጣ እግዚአብሔር ቁጣ አልኩ በእነሱና እነሱን በመሰል ባለጌ እስራኤላውያን ምክንያት የእስራኤልን ቤት እግዚአብሔር በፍልስጤማውያን ፊት ሰበራቸው። አቤኔዘር ብለው ቢሉ ድንጋይ አለት ሳር ሄደው ቢደበቁ እናንተ ፍልስጤማውያን እጆቻችሁን አበርቱ ብሎ አላቸው እግዚአብሔር። የዛን ቀን ኦኬ የእስራኤል አምላክ ቅዱስ እግዚአብሔር ታቦት ሄደው ሲያመጡ ነጠቋቸው ብሎ አለ እግዚአብሔር። ፍልስጤማውያን ታቦት በማምጣት አይደለም ነውርህንም እንደምንድነው ሽንፈመኑ ድልን የምታገኘው በእስራኤል አምላክ ፊት የጎበዛዝቱ ኃጢአት የበዛች ነበር። ግልሙትናቸውና መተታቸው ጥንቆላቸውና ምንዝርናቸው ጫፍ ደርሶ ነበር። ኦኬ እግዚአብሔር ሲነሳ ካህናቱ ከነታቦቱ ተላልፈው እንዲሰጡ አደረገ። ካህናቱን ከነታቦቱ በጠላቶቻቸው በፍልስጤማውያን እጅ ተላልፈው የአባቶች አምላክ ተላልፈው እንዲሰጡ አደረገ። ኦኬ ሁለቱ የኤሊ ልጆች አፍኒና ፊናንስ ምንም እንዳላደረገ አፋቸውን ጠራርገው ያደረጉበትን እንትናቸውን ይታጠቡበት አይታጠቡ እንኳን አይታወቅም። ከነሚርመጠመጡበት ኃጢአታቸው ለፍልስጤማውያን እንዲሞቱ አደረጋቸው፣ ገደላቸው ማለት ነው። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው እግዚአብሔር። አልገስጽም ብሎ ያለ ኤሊንስ
በዚያኑ ቀን የልጆቹን ሞት መርዶ ሲሰማ ከተቀመጠበት ወንበር ላይ ተደፍቶ አንገቱ ተቆልሙሞ እንዲሞት አደረገው። እግዚአብሔር ጻድቅ ነው ንጉሴ። አታመልጡም እናንተም አታመልጡ። እነዚህን መጽሐፍት አንገስጽም ብላችኋል አይደል? እነዚህን ባለጌ መጽሐፍቶች፣ እግዚአብሔርን የሚሳደቡ ባለጌ መጽሐፍቶች፣ የሥላሴን መንግስት የሚሳደቡ ባለጌ መጽሐፍቶች፣ ለሚጠይቀኝ ሁሉ መልስ አለኝ ባለጌ ነውረኛ መጽሐፍቶች አምላኬን እንዴት እንዳበሻቀጡት ቅድም አሳይቻችኋለሁ። ባለጌ መጽሐፍቶች፣ የሥላሴን መንበር የሚሳደቡ ነውረኛ መጽሐፍቶች ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብየምልህ። ነውረኛ የነቀነቃችሁት የሥላሴን መንበር ነው አይደል? እደፋላችኋለሁ እነዚህን በአፍጢማቸው ከነመኖሩም ጭምር የማይታወቅ ይሄ ሰውዬ ብላችሁ ያላችሁትን በአፍጢሙ ተረቱን እደፋዋለሁ እዚህ ዓለም አደባባይ ላይ በመረጃ ይኸው መጽሐፍት አስቀምጬ ግዕዝ ከአማርኛ እያሳየው የቤተ ክርስቲያኒቱ መጽሐፍት ነው ብላችሁ ያላችሁት ከነማህተሙ ጭምር ያለበት አንድ ቄስ እዚህ ዝር የሚል የለም። አንድ ዲያቆን ጥግ ነው ማስይዘህ ዳር ያዝ ብያለሁ። ዳር አስይዛለሁ። አዎ ጭቅጭቅ፣ ክርክር፣ ድብድብ ብያለሁ እንደዚህ ብሎ